ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን እንደምን ቆያችሁን? ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ዛሬ እንግዲህ የሰሙነ ሕማማት የመጀመሪያው ቀን ላይ ነው የምንገኘው። የአብይ ጾም የመጨረሻው ሳምንት ላይ እንደመገኘታችን በዛሬው ዳጉ ውይይታችን ስለዚሁ እያወራን ውይይት እያደረግን ከሃይማኖት አባቶች ጋር ቆይታ የምናደርግ ነው የሚሆነው። እናንተም ሃይማኖታዊ አስተምሮን በተመለከተ ሀሳብ፣ አስተያየት፣ ጥያቄ ካላችሁ እየደወላችሁ መሳተፍ ትችላላችሁ። አብራችሁን ነው። መልካም እንግዲህ እንኳን ደህና መጣችሁ አባት። በጣም እንግዲህ መግቢያ ላይ እንዳነሳሁት ዛሬ ያው የሰሙነ ሕማማት የመጀመሪያው ቀን ነው፣ ሰኞ ላይ ነው የምንገኘው። የአብይ ጾም ወይም ደግሞ የጾመ ኢየሱስ የመጨረሻው ሳምንት ላይ እንደመገኘታችን ስለዚሁ እያወራን ሃይማኖታዊ አስተምሮ ምን ይላል የሚሉ ሀሳቦችን እያነሳን ነው ቆይታ የምናደርገው። ክቡራን ተመልካቾች እንግዶቼን ለማስተዋወቅ ያክል እዚህ የሚገኙት ፊት ለፊቴ ሊቀ ስልጣናት አባ ገብረስላሴ በላይ መልዕልተ አድባራት ደብረ ቀራኒዮ መድኃኔ ዓለምና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ናቸው። ቀጥለው የሚገኙት ደግሞ መምህር ተመስገን ዘገየ ናቸው። የፈረንሳይ ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ሰባኪ ወንጌል እንዲሁም የሐመረ መጽሔት ዋና አዘጋጅ ናቸው። ከሁለቱ እንግዶቼ ጋር ነው ሃይማኖታዊ አስተምሮውንም በተመለከተ ሌሎች ከዚሁ ከሰሙነ ሕማማት ጋር የተያያዙ ጉዳዮችን እያነሳን ቆይታ የምናደርገው። አብራችሁን ነው። እንግዲህ እንደ መነሻ እንዲሆነን ያው ሕማማት ላይ እንገኝ እንጂ ሕማማት ያው የመጨረሻው የአብይ ጾም የመጨረሻው ሳምንት እንደመሆኑ ጾም ራሱ ምንድን ነው ከሚለው ብንጀምር፣ በኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ጾም እንዴት ያለ ትርጉም አለው? አስፈላጊነቱ ውስጥ ምንድን ነው ለሰው ልጅ ከሚለው እንጀምር። አባታችን ከርሶ። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ የእግዚአብሔር ልጆች ኢትዮጵያውያን፣ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮች በሀገር ውስጥም በውጭም ያላችሁ ሁላችሁም የታላቁ አብይ ጾም በሰላም አሳልፎ ለሕማማት ሰሙነ ሕማማት በሰላም በጤና በሕይወት ስላደረሰን ጾሙንም በሰላም ለመፈጸም ብርሃነ ትንሣኤውን ለመቀበል ስላበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክብሩ ምስጋና ለሱ ይሁን። እንግዲህ ጾም እሰትፌውስ ቁስለ ነፍስ የሚል ኃይለ ቃል በመጽሐፍ ቅዱስ እናገኛለን። እስመ በጾም በጸሎት ይሰረይ ኩሉ ኃጢአት የሚል መጽሐፍ ቅዱሳዊ ኃይለ ቃልም እናገኛለን። ጾም ለሰው ልጅ በጣም አስፈላጊና ወሳኝ ነው። ሕክምናም ነው። በነፍስም በስጋም ሕክምና ነው። ብዙዎቻችን በስጋ ደዌ እንያዝ ሆስፒታል ሄደን የስጋ ደዌ ሕክምናችን እንመረመራለን። መድኃኒት ይታዘዝልናል። መድኃኒቱና ህመሙ ሲገናኝ ከደዌ ስጋ እንድናለን፣ እንፈወሳለን ማለት ነው። ይህም መጽሐፍ እንግዲህ ቅዱስ ሉቃስ መጀመሪያ ወንጌላዊ ከመሆኑ በፊት ሐዋርያ ከመሆኑ በፊት ወደ ጌታችን ኢየሱስ ክርስቶስ ከመቅረቡና ተከታይ ከመሆኑ በፊት በሕክምና እንደነበረ የሕክምና ባለሙያ እንደነበረም ይጠቀሳል፣ ይነገራል። እና እስመ በጾም በጸሎት ይሰረይ ኩሉ ኃጢአት በጾምና በጸሎት ኃጢአት ይወገዳል፣ ኃጢአት ይሰረያል፣ ኃጢአት ይደመሰሳል። ሰው ሆኖ ኃጢአት የማይሰራ የማይበድል የለም። ከአዳም ልጅ ጀምሮ ከአዳምና ከሔዋን ጀምሮ ከድንግል ማርያምና ከእግዚአብሔር በስተቀረ ኃጢአት ሳይሰራ የተገኘ የለም ነው የሚለው ሊቁ ቅዱስ ባስልዮስ ማነው ቅዱስ አትናቴዎስ። ይህንን ከ318 ሊቃውንት አስቀምጦልናል። ይሄ ከመጽሐፍ ቅዱስም ከወንጀሉም ጋር የተገናኘ የተያያዘ ነው። ሰው ሆኖ ኃጢአት የማይሰራ የለም። እንጨት ሆኖ የማይጨስ የለም። እንጨት ወደ እሳት ሲማገድ ይጨሳል። የሰው ልጅ ደግሞ እየወደቀም እየተነሳም እየደከመም እየበረታም ነው የሚኖረው ማለት ነው። ኃጢአት እየሰራ ሲሰራ ይወድቃል። ንስሐ ሲገባ ደግሞ ይነሳል። በኃጢአት ሲደክም እንደገና መልሶ በንስሐ ይበረታል። በንስሐ ተስፋ መንግስተ ሰማያት ያገኛል። እና ጾምና ጸሎት ኃጢአትን የሚያስተሰሪ የነፍስ ሕክምና የሚሰጥ ነው። እንደገና ደግሞ ጾም እሰትፌውስ ቁስለ ነፍስ፣ ጾም የነፍስን ስጋ የነፍስን ደዌ ታድናለች፣ ትፈውሳለች፣ ታክማለች ነው። ለዚህ ብዙዎቻችን ያው ምግብ በልተን ስጋ ለብሰን የተለያዩ ስሜቶች የተለያዩ ፍላጎቶች ይኖሩናል።
ፍላጎት ሲባል ስጋዊ ፍላጎት አለ፣ ስጋዊ ምኞት አለ፣ ቁሳዊ ፍላጎት አለ። እንደገና ደግሞ ሰው የመጉዳት ፍላጎት አለ፣ ሰው የመበደል ፍላጎት አለ። ሰው ተበደለ ማለት ደግሞ እግዚአብሔርም ይበደላል ማለት ነው። ሰው አዘነ ማለት እግዚአብሔር አዘነ ማለት ነው። ሰው ሲበደል በቀጥታም በተዘዋዋሪም እግዚአብሔር መበደል ነው የሚሆነው። ምክንያቱ የምታየውን ወንድምህን ሳታፈቅር ሳትወድ እኔን ወድሃለሁ ብትለኝ የት ታውቃኛለህ ነው። መጀመሪያ መውደድም ማክበርም ማፍቀርም ያለብን ሰው ማፈርም ያለብን ሰውን ነውና ከዛ ቀጥሎ ፈሪሃ እግዚአብሔር ካለ እግዚአብሔርን አናስቀይምም፣ እግዚአብሔርን አንበድልም ማለት ነው። ሰውን ካፈርን፣ ሰውን ካከበርን፣ ሰውን ከወደድን እግዚአብሔርን እንወዳለን፣ እግዚአብሔርን እናከብራለን። እግዚአብሔርን ፈሪሃ እግዚአብሔርን ያድርብናል ማለት ነውና ከዚህ ጋር ተያይዞ የተለያዩ ስጋ ፍላጎቶቹ የሚወገደው የሚታከመው በንስሐ ነው፣ በጾም ነው፣ በጸሎት ነው። እነዚህ ነገሮች አብረው የሚሄዱ ናቸውና ሰው ሲጾም ከእግዚአብሔር ጋር መነጋገሪያው ነው። ሲጸልይ ከእግዚአብሔር ጋር መነጋገር፣ ጸሎት ብሂል ተናግሮት ምስለ እግዚአብሔር ነው። ጸሎት ማለት ከእግዚአብሔር ጋር መነጋገሪያ መገናኛ ነው። አሁን እዚህ ሆነን ውጭ ሀገር ያለው ሰው ሩቁ ያለው ሰው በስልክ ደውለን እንደምናገኘው በመገናኛ ብዙሃን ሁሉ እንደምናገኘው እግዚአብሔር ጋር ቀጥታ የምንገናኘው በጾምና በጸሎት ነው። ስለዚህ እግዚአብሔር የበደልነውን የተሳሳትነውን ያጠፋነውን ጥፋት ይቅር ይለናል፣ ፊቱ ይመልስልናል፣ ገጸ ምሕረቱ ይመልስልናል ማለት ነውና የነፍስና የስጋ ደዌ የሚታከመው በጾምና በጸሎት በንስሐ ስለሆነ መጻሕፍቶቻችን የሚነግሩን የሚያስተምሩን የሚያስረዱን ይህንን። በጣም ጥሩ። እሺ አባታችን መምህር ወደ እርስዎ ልምጣ። እንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት አጽዋማት የትኞቹ ናቸው? በተለይ በአዋጅ የሚታወቁት አዋጅ አጽዋማት የሚባሉት የትኞቹ ናቸው? አብይንስ ደግሞ ያው ስለ አብይ ጾም መጨረሻ ሳምንት ላይ እንደመገኘታችን የአብይ ጾምንስ የተዋሕዶ ቤተክርስቲያን አማኞች ለምንድን ነው የሚጾሙትንም የሚለውን አብረው ያንሱልን እስቲ። መልካም ጥሩ ጥያቄዎች ናቸው። የመጀመሪያው ክቡር አባታችን መልስ በደንብ ሰጥተውበታል። እንግዲህ ጾም የሰው ልጅ ከፈጣሪ ጋር የሚገናኝበት መሳሪያ ነው እንዳሉት እሳቸው። መተው መታቀብና መከልከል ነው ጾም ሲባል። ብዙ ሰው ከእልከዋ መከልከልን ብቻ እያሰበ እነዚህ ኢሳያስ 53 ላይ ያለ ለጠብ ለክርክር ትጾማላችሁን ኢሳያስ 58 ላይ ይህም በግልጽ እናገኘዋለን። እና የሰው ልጅ ከፈጣሪ ጋር የሚገናኝበት መላእክትን መስሎ የሚኖርበት ከመላእክት እንደ መላእክት ሆኖ የሚኖርበት መሳሪያ ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍትሐ ነገሥት አንቀጽ 15 7 አጽዋማት ናቸው ያሉ። 7ቱ አጽዋማት የአዋጅ ናቸው ማለት እንግዲህ ለምን 7 ሆኑ ስንል 7 ነገር ላለው ስለሚያስፈልጉት 3ቱ ባህሪያተ ነፍስ 4ቱ ባህሪያተ ስጋ ተስማምተው በሰው ልጅ እንዲኖሩ 7ቱ አጽዋማት ያስፈልጋሉ። አንድም በዕብራውያን ዘንድ 7 ቁጥር ፍጹም ቁጥር እንደሆነ ለማጠየቅ 7ቱ አጽዋማት አሉ። እነዚህ እያንዳንዳቸው ባይብሊካል ወይም መጽሐፍ ቅዱሳዊ ማስረጃ ያላቸው ናቸው። እድሜው ከ7 ዓመት በላይ የሆነ ማንኛውም ኦርቶዶክሳዊ ሁሉ ሊጾማቸው የሚገባ አጽዋማት ናቸው። አሁን በላተኛው ስለበዛ ያው አጽዋማቱንም በደንብ እየተረዳም ስላልሆነ ሰው በኋላ በዝርዝር እንመጣበታለን። ጾም በሁለት ነው የሚከፈለው፣ የፈቃድ ጾምና የአዋጅ ጾም ይባላል። እነዚህ አንተ ያነሳቸው በፍትሐ ነገሥት አንቀጽ 15 ይሄ መጽሐፍ ቅዱስ በዝርዝር የሚተረጎምበት የሚብራራበት፣ ያው መጽሐፍ ቅዱስ ራሱ ነፍሰ ጡር አይደል፣ የሚያዋልደው መምህራን ያስፈልጉታል፣ መጻሕፍት ያስፈልጉታል። ከዚህ አንጻር እነሱ 7ቱ አጽዋማት አሉ። ከ7ቱ አጽዋማት አሁን የያዝነው አብይ ጾም፣ አብይ ማለት ሰፊ ትልቅ ሰፊ ማለት ነው። ለምሳሌ ሁዳዴም ተብሎ ይጠራል። ሁዳድ ማለት ሰፊ መንግስት እርሻ ማለት ነው። የሁዳዴ ጾም የአብይ ጾም ይባላል። ይሄ ጌታችን ኢየሱስ ክርስቶስ የጾመው በማቴዎስ ወንጌል ምዕራፍ 4 ያለ 3ቱን የኃጢአት አበጋዞች ስስት፣ ትዕቢትና ፍቅረ ነዋያን ድል የነሳበት ነው። ይህን መነሻ በማድረግ ጾመ ሐዋርያት የሚባል አለ። ቅዱሳን ሐዋርያት የጾሙት ለወንጌል አገልግሎት ከመሰማራታቸው በፊት ጾመ ነቢያት የሚባል አለ። ነቢያት የጾሙት ክርስቶስ ኢየሱስ እንዴት እንደሚወለድ አስቀድመው። ጾመ ጋህድ የሚባል አለ። ጾመ ነነዌ የሚባል አለ። ጾመ ድነት የሚባል አለ። ረቡዕና ዓርብ የምንጾመው። እንደገና ጾመ ፍልሰታ የሚባል። እነዚህ አጠቃላይ 7 ናቸው። 7ቱን አጽዋማት ኦርቶዶክሳዊ የሆነ ሊጾማቸው ይገባል። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አሁን እኛ ያመጣናቸውም አይደሉም። መጽሐፍ ቅዱሳዊ ማስረጃ ያላቸው በምክንያት የተቀመጡ ነውና ጾምን ቀድሱ ይላል ኢዩኤል 2:14 ላይ ጾምን ቀድሱ ጉባኤውንም አውጁ። አዋጅ ጾም መኖሩን ይሄ መጽሐፍ ቅዱሳዊ ማስረጃ ነው። ከዚያ ውጭ ግን ጾም እንዴት ይቀደሳል ካልን ዓላማውን አውቀን ተረድተን ነው ጾም የሚቀደሰው። ዝም ብሎ መጾም ሳይሆን ለምንድን ነው የምንጾመው? ያው ቀደሰ፣ ለየ፣ መረጥ፣ አከበረ የሚል ስላለ በረከት የምናገኝበት መሆን መቻል አለበት። ቅድምም አባታችን እንዳነሱት
አሁን ከእህል ከውሃ መጾመው አንድ ጉዳይ ሆኖ በዋናነት ግን የሰው ልጅ የስሜት ሕዋሳቱን ቅዱስ ያሬድ ዓይን ይጹም፣ ጆሮ ክፉ ከመስማት፣ ዓይናችን ክፉ ከማየት ይሄ ሲሰበሰብ ነው ጾምን ጾም የሚያሰኘው። በፍቅር ሁነን ስንጾመው ነው። ሊቁ መልአከ ብርሃን አድማሱ ጀንበሬ ፍቅር የምግባራት ሁሉ ራስ ነው ይላሉ አዲስ ሰውነት በሚባል መጽሐፋቸው። ስለዚህ አብይ ጾም ትርጉሙ ይሄ ነው። በቤተ ክርስቲያናችንም ያሉ 7ቱ አጽዋማት እነዚህ ናቸው። በፍትሐ ነገሥት አንቀጽ 15 ዝርዝር አፈጻጸሙ ስላለ በየወቅቱ እነዚህን እንጾማቸዋለን ማለት ነው። ካነሳው አንጻር በአጭሩ ይሄ ነው። ሌላ ዝርዝር እንደው አብይ ጾምን ለምንድን ነው የምንጾመው? ጥሩ። አብይ ጾምን የምንጾመው ክርስቶስ ኢየሱስ ስለ ጾመው ነው። ክርስቶስ ኢየሱስ ጾመና ከመዝግበሩ እናንተም እንደዚህ አድርጋችሁ ጾሙ ብሎ በማቴዎስ ወንጌል ምዕራፍ 4 ላይ ያለ ነው። በነገራችን ላይ ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ሌሊት 40 ቀን እንደ ጾመ ይነግረናል። 40 ቀን 40 ሌሊት በገዳመ ቆሮንቶስ ተራበ ይላል። ተራበ ማለት ስጋ ማርያም እንደተዋሃደ ለማጠየቅ ነው። በመለኮቱ ራብ ስላለበት አይደለም። ክርስቶስ ከጾመ በኋላ ሶስቱን ቅድም የነገርኩን ስስት፣ ትዕቢትና ፍቅረ ነዋይን በዚህ በቅዱስ ወንጌሉ ላይ ማየት ይቻላል። ድል ነስቷቸዋል። ክርስቶስ ተፈትኖባቸዋል። እንግዲህ ሰው መቼም በዚህ ዓለም ባለበት ሰዓት ፈተናዎች አሉ። ከተፈተነ በኋላ ግን በረከቱ ሰፊ ነው። ቅዱስ ያዕቆብም ይናገራል። ያዕቆብ 1:12 ላይ በፈተና የሚጸና የተባረከ ነው ስለሚል በስስት የመጣውንም ድል ነስቶታል። በትዕቢት የመጣውም እንደውም አሁን ዓለም በጣም እየተጎዳበት ያለው አብዛኛው በትዕቢት የተወጠረ ነው። እውነት ለመናገር ስስትም ያው እንደምታየው ነው ያለንበት ሁኔታ። በእነዚህ በፍቅር ነው ገንዘብ በማስወደድ መጣ። እነዚህን ሁሉ ክርስቶስ ድል ነስታና ከመዝግበሩ እናንተም እንዲህ አድርጉ ስላለን እኛም ያው እንጾማለን እሱን ተከትለን ማለት ነው። ክርስቶስ ለምሳሌ ከኃጢአት ስራዎች በስተቀር ደግ ደግ ስራዎችን እየሰራ እኛም ደግሞ እንድንጾመው ስርዓት አስተምሮናል። የስርዓት ባለቤት እሱ ስለሆነ መስራቹ ምንጩም እሱ ነው። መነሻው ምንጩ መጽሐፍ ቅዱሳዊ መነሻ ያለው ነው። አሁን የአብይ ጾም ብቻ እየተነጋገርን ስለሆነ ነው። ሌሎችም የየራሳቸው ምክንያት አላቸው ለምን እንደምንጾማቸው። ግን እንዳይሰፋብን አብይ ጾምን ግን ጌታ ኢየሱስ ክርስቶስ ከጾመ በኋላ እንዳልኩ ሶስቱን የኃጢአት አበጋዞች ወይም አርእስተ ኃጣውእ እንላቸዋለን እነዚህን ድል የነሳበት ከአጋንንት ስርዓት እኛም ነጻ የምንወጣበት። ምክንያቱም ያለ ጾምና ያለ ጸሎት ይህ አይወጣም ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ በኢየሱስ ክርስቶስ ስም ወጣ እያሉ አጋንንትን ሲሉት ይሄ ያለ ጾምና ያለ ጸሎት አይወጣም። እና እንደውም አንድ ሊቅ ምን ይላሉ? ጾምና ጸሎት ሸክም የሌለው መሳሪያ ነው ይላሉ። ይሸከሙታል ግን የማይከብድ መሳሪያ ነው። እና በዚህ አጋንንት ድል ይነሱበታል። ቅድም አባታችንም ጥሩ አድርገው ገልጸውታል። ሁለቱም የማይለያዩ የማይነጣጠሉ ነገሮች ናቸው። ጾም ባለበት ጸሎት አለ፣ ጸሎት ባለበት ደግሞ ጾም አለ። እነዚህን አስተባብረን ይዘን መሄድ ይጠበቅብናል። በኋላ ልታነሰው ከቻልክ አላውቅም። ክርስቶስ ኢየሱስ 40 ቀን 40 ሌሊት ነው የጾመው። እኛ ግን 55 ቀን ነው። እንደው እሱን ላነሳው ነበረ። ምናልባት አባታችን እሱ ላይ ተጨማሪ ይንገሩን እስቲ። እንግዲህ ቀደም ብለው መምህርም ሲያነሱ እንደነበሩት ጌታ ኢየሱስ ክርስቶስ የጾመው እንግዲህ 40 ቀን 40 ሌሊት ነው የሚለውና እኛ የእምነቱ ተከታዮች በተለይ የሚጾሙት ደግሞ 55 ቀን ነውና የቀኑ ልዩነት እንዴት መጣ? 55 እና 40 መሀል ያለውን ልዩነትም ሃይማኖት ያስተምሮ ምንድን ነው የሚለውን ይንገሩን። እንግዲህ በማቴዎስ ወንጌል ምዕራፍ 6 ስትጾሙ እንደ ግብዞች አትሆኑ። ሳትጾሙ አይደለም የተባለው ስትጾሙ ነው የተባለው። እንድንጾሙም ታዘናል ማለት ነው። የትእዛዝና የሕግ ጾም ነው የምንጾመው ማለት ነው። አምላካችን እግዚአብሔር አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ ከኔ በቀር ሌላ አምላክ አይኑርህ፣ ሰንበትን አክብር፣ እናትህን አባትህን አክብር፣ ባልንጀራህን እንደ ራስህ አድርገህ ውደድ ያለ አምላክ ሕግን የሰጠ አምላክ ስትጾሙ ደግሞ እንደ ግብዞች አትሆኑ። ፊታችሁ አይጠውልግ፣ ጿሚ ለመምሰል እንደ ፈሪሳውያን ለመታየት ለውዳሴ ከንቱ የሚመስል ጾም አትጾሙ። ጾመኛ ነኝ ስትሉ ፊታችሁ እያጠወለጋችሁ አይደለም። በመንፈስ ቅዱስ የበረታችሁ ሁኑ፣ የጠነከራችሁ ሁኑ፣ መንፈስ ቅዱስ ያደረባችሁ ሁኑ ነው። መንፈስ ቅዱስ ያሳድራል ጾም እና አጽዋማቱ እንግዲህ ወንድማችን ቅድም ጥሩ አድርጎ ገልጸዋቸዋል። ቀናቶቹና ጊዜያቶቹ ወቅቶቹ ይህ የምንጾመው በተለይ በጌታችን ኢየሱስ ክርስቶስ እና ጾመ ድህነት የሚባሉ ጾመ ገሃድ የሚባሉት ያው ታላላቅ ጾሞች ናቸው፣ ዋናዎቹ ናቸው። ጌታችን ኢየሱስ ክርስቶስ ራሱ ስራ ይሰራባቸው ናቸው። እንግዲህ ከመዝግበሩ ከመዝንግሩ እሱ አርአያና ምሳሌ ኩንወም አርአያ ምሳሌ። በዚህ ዘመን አርአያና ምሳሌ ሆኖ ለሰው ጥሩ አርአያ፣ ጥሩ ትምህርት፣ ጥሩ ምሳሌ የሚሆን ሰው መኖር ይኖርበታል ማለት ነው እና 40 ቀን 40 ሌሊት ጌታችን ኢየሱስ ክርስቶስ ጾሟል። ሌሎቹ የምንጨምራቸውና ያሉት ጾማቶቹ
የመጀመሪያ ሳምንት አንድ ሱባኤ ወይም አንድ ሳምንት ምን ጾመው ንጉሱ ሕርቃል የጾመበት ጾም ተጨምሯል። እሱ ማለት ሁለት ሶስት ትርጉሞች አሉት። ጌታችን ኢየሱስ ክርስቶስ ሌኒ ንግስት መስቀሉን ከተቀበረበት ከተደበቀበት አስቆፍራ ካስወጣች በኋላ ድጋሚ ተሰርቆ እንደነበረ ይታወቃል። እንግዲህ መስቀል ስራ የሚሰራ አጋንንትን የሚያባርር መናፍስት ርኩሳን የሚያስወጣ በዚህ ትምህርተ መስቀል ትመውዕ ጸረከ ተብሎ ለቅዱስ ያሬድም በዝማሬው ላይ ያስቀመጠው በዚህ ትምህርተ መስቀል ጠላትን ድል የምናደርግበት ነው። ስናማትብ ሰይጣን 40 ክንድ ርቆ ይሄዳል ከሰው ልጅ ማለት ነው። ሰውን ሊፈትን ሲቀርብ ሰውን በፈተና ለመጣል ሲመጣ እንደዚህ ስናማትብበት በስላሴ ስም በሮ ይሄዳል ማለት ነው እና ቅዱስ ያሬድም ይህንን ነው በዚህ ትምህርተ መስቀል ትመውዕ ጸረከ፣ በዚህ ትምህርተ መስቀል ጠላትን ድል ታደርጋለህ ታሸንፋለህ የተባለ መስቀል ተቀብሮ እንዲቀር ነው ተፈልጎ የነበረው። እንዲቀበር እንዲደበቅ ነው የተፈለገ የነበረው። እሱ ብዙ ህሙማንን አድኗል። ብዙ ደዌ ያደረባቸው ሰዎችን ለምጻሞችን አንጽቷል እና አሁንም መስቀሉ ያድናል እየተባለ ህውከት እንዳይሆንብን መደበቅ አለበት መቀበር አለበት ተብሎ ተደብቆ ተቆፍሮ እንደነበረ ይታወቃል። ሌኒ ንግስት ቆፍራ እንዳስወጣችሁ ፈልጋ እንዳስወጣችሁ መንፈስ ቅዱስ እየመራት በጭሱ አማካኝነት በደመራውና በእጣኑ አማካኝነት ይቅርታ ወደዛ የሚወስደኝ እንግዲህ ያ መስቀል ተደብቆ ስለነበረ ድጋሚ ተቆፍሮ ከወጣ በኋላ ሕርቃል የሚባል ንጉስ ደግሞ እሱ ከተደበቀበት ከተሰረቀበት ከተወሰደበት ሱባኤ ገብቶ ጾም ጸሎት ይዞ ያስመለሰው እና ከተደበቀበት ከጠፋበት ያስገኘበት ስለሆነ ያንን ምክንያት አድርገን የመጀመሪያ አብይ ጾም መግቢያ አንድ ሳምንት እሱን እንጾማለን። ሌላም ትርጉም አለው እንግዲህ ሰዓት እንዳንወስድ ነው። ወደ ዋናው ሕማማት ሳንመጣ ደግሞ እዚህ እንዳንቆይ ብዬ ነው እንጂ ሌላም ዝርዝር አለው፣ ሌላም ሀሳብ አለው። ከዛ ጋር ከመስቀል የበለጠ ነገር የለም። መስቀል መልዕልተ ሁሉ ነገር ነው። መልዕልተ መስቀል መግረር የጸር ጠላትን የሚያሸልፍ የሰው ልጅ እንግዲህ ሁሉም ሰው ጦር ሜዳም ሲሄድ መሳሪያ ይዞ ነው፣ በመሳሪያ ነው ጠላት ሊዋጋ የሚችለው። ገበሬም በእርሻ ሲያርስ በማረሻ ነው፣ በበሬ ነው፣ በሞፈር ቀንበር ነው። ይሄ ደግሞ ትልቅ መሳሪያ ነው። ክርስቶስ የተሰቀለበት ክርስቶስ ተሰቅሎ ሰውንና ዓለሙን ያዳነበት የሰው ልጅ ከጨለማ ወደ ብርሃን ከሲኦል ከገሃነም ወደ ገነት ወደ መንግስተ ሰማያት ያስገባበት ስለሆነ መስቀል ትልቅ መሳሪያ ነው። ትልቅ ኃይልም ትልቅ ጽናትም የሚሰጥ ነው። ስለዚህ እዚህ ሆነን ስንባርክ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡም ይባረካል። አምላካችን እግዚአብሔር በዚያ መሬት እምብርት ወገብረ ሰላም መድኃኒት በማእከለ ምድር የተባለችው ኢየሩሳሌም በዓለም መካከል አማካኝ የሆነችውን ኢየሩሳሌም ሆኖ ምስራቁን፣ ሰሜኑን፣ ደቡቡን፣ ምዕራቡን እንዲባረክና እንዲቀደስ ያደረገ የተወለደበት ሁሉ ድህነት የፈጸመበት ለዛ ነው። ኢየሩሳሌም ለዓለም እምብርት ናት ትባላለች እና መስቀልም ቢሆን እዚህ ሆኖ ሁሉም ምስራቁን፣ ምዕራቡን፣ ሰሜኑም ደቡቡም ይባርካል። ክርስቶስ እንደዛ ሆኖ ዓለሙን ስላዳነበት ስለባረከበት ስለቀደሰበት ነውና ያንን አንዱ ምክንያት እናደርጋለን። 40 ቀን ሲጨመር 45 ቀን ይሆናል ማለት ነው። እንደገና ደግሞ ወደዚህኛው ስንመጣም ሰሙነ ሕማማት ለብቻው ነበረ ሊቃውንት ናቸው እንዲገናኝ ከአብይ ጾም ጋር ያደረጉት። ብዙዎቻችን እንደምናስታውሰው ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ጥር 11 አልዋለም አላደረም፣ ወዲያውኑ ገዳመ ቆሮንቶስ ገባ ነው። ወደዛ ገብቶ 40 ቀን ከ40 ሌሊት ከጾመ በኋላ ሱባኤውንም ጾሙንም ጨርሶ ጸሎቱንም ጨርሶ ያው ወደ መስቀሉንና ወደ መከራ መቀበሉን መስዋዕት ወደ መሆኑ ወደ መጣበት ዓላማ ነው የገባው ማለት ነው። ስለዚህ ከዛ ጀምሮ ወደዚህ ስንቆጥረው ቀኑ እስከ መጋቢት 27 ያው ቀኑ ይሰጠናል ማለት ነው። ጥር 11 ቆጥረን ወደዚህኛው ስንመጣ መጋቢት 27 ያው ቀኑ እዚያው እናገኘዋለን፣ ቁጥሩ ይሰጠናል ማለት ነውና ሕማማትን ጨምረን እንደዛ 55 ጾም እንጾመዋለን። የቀኑ ተጨማሪ ያለው ይሄ ነው ለማለት
እሺ መልካም አባታችን። ሌላው ወደ መምህር ልመለስና እንግዲህ በዚህ በአብይ ጾም እያንዳንዱ ሳምንት ስያሜ አለው አይደለ? እንደው የእያንዳንዱ ሳምንታት ትርጓሜያቸው ምንድነው? ስያሜያቸውስ ምንድነው የሚለውን እናንሳና ደግሞ ወደ ዛሬ ወደሚጀምረው ወደ ሰሙነ ሕማማት ደግሞ ሀሳቦችን እንመጣለን። መልካም እንግዲህ እያንዳንዱን ስያሜ ያዘጋጀለት ታላቁ ሊቅ ቅዱስ ያሬድ ነው። የቤተ ክርስቲያናችን መብራት ነው። የቅዱስ ያሬድ እንግዲህ እነዚህ ሳምንታቱን የመጀመሪያው ዘወረደ ነው የምንለው ከሰማየ ሰማያት መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው መሆኑን የሚያጠይቅ መዝሙርም አለው፣ ምስባክም አለው። ምስባኩ ከዳዊቱ ተወጣጡ አባቶቻችን ያው ሊቃውንት የሚገርሙና የሚያስደንቁ አባቶች ናቸው። በእውነት ግጻዊ የሚባለውን በተለይ ያዘጋጁት ምስባኩ ምን እንደሆነ፣ መዝሙሩ ማን እንደሆነ፣ ቅዳሴው ራሱ ማን እንደሆነ፣ ወንጌሉ መልእክታቱ ያስገርማል። እሱም በደንብ ቁጭ ብሎ ለመረመረውና እኛ በእርግጥ ብዙዎቻችን ያው የሀገር ውስጥ መጻሕፍቶቻችን ከመመርመር የውጭን ስለምንናፍቅ ብዙ አላየነውም ነው እንጂ እዚያ ላይ ቅዱስ ያሬድ የመጀመሪያውን ዘወረደ ይለዋል። ቀጥሎ ያለው ቅድስት ነው። እንዳናሰፈው ቅድስት ማለት ያው ስለ ሰንበት ቅድስና የሚናገር ነው። የራሳችን ሰውነትን መቀደስ እንዳለብን እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ የአጋንንት ማደሪያ ግን አይደላችሁም። ምክንያቱም ሰው ክቡር ፍጥረት ነው። አሁን እንደ ነጋዴ ቲማቲም ዝም ብሎ እንደ ተራ ነገር እየወደቀ እናየዋለን እንጂ እንደ ሰው የከበረ ፍጥረት የለም። ሰውና መላእክትን እግዚአብሔር ለምስጋና በልዩ ሁኔታ ፈጠራቸው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው እንዲያመሰግን ነው ሰው የተፈጠረው። አሁን ግን ያው ጭካኔም እንትንም በጣም የበረታበት ጊዜ ስለሆነ ራሳችን በደንብ ማየትም ያለብን ይመስለኛል። ከዚህ አንጻር ቅድስት እንለዋለን። ቀጥሎ ያለው ምኩራብ ነው። ምኩራብ ማለት የአይሁድ የጸሎት ቤት ማለት ነው። አሁን ምኩራብ አይደለም፣ እኛ ቤተ ክርስቲያን ላይ ነው አሁን ያለ ነው እና ስለ ቤተ መቅደሱ የሚነገርበት የሚሰበክበት ነው። ቀጥሎ ያለው ምጻጉ ነው። ምጻጉ በዮሐንስ ወንጌል ምዕራፍ 5 ላይ የምናየው 38 ዓመት በሽተኛ የነበረ ነው። ይገርምሃል። እና እንደውም ኤስድሮስ የተባሉ ሊቅ በጣም ይራቀቁበታል። ኤስድሮስ ምጻጉ የተኛበት 38 ዓመት አልጋው የብረት አልጋ ነው። ምክንያቱም የእንጨት አልጋ 38 ዓመት አይቆይም፣ ይነቅዛል ይላሉ። ጥሩ ነው፣ ይሰዳል ሚስጥሩ። ግን የእግዚአብሔርን ማዳን ሲጠባበቅ የነበረ ነው። ሰዎች ጉልበተኞች ተሽቀንጥረው እየሄዱ ወደ ጸበሉ ይፈወሳሉ። በኦሪት ደግሞ ፍጹም ድነት ስላልተገኘ አንድ ሰው ሲገባ ያው አንድ ሰው ብቻ ነው የሚድነው ማለት ነው፣ ሌላ አይድንም። ለምን ዘመነ አዲስ አልመጣም። ያኔ በዓመተ ፍዳ ዓመተ ኩነኔ መከራ ዘመን ስለነበረ ያ ምጻጉ ይባላል። ዞሮ ዞሮ 38 ዓመት በሽተኛ የነበረ በኋላ ግን ፈውስ ያገኘ ነው። የሚገርመው ግን ደግሞ መልሶ ደግሞ አሳልፎ ሰጥቷል። በጥፊ መጥቶ ዋጋውን በዚህ ክሶታል ማለት ነው። ዋጋ መክፈል የነበረበት በሌላ መንገድ ነበረ፣ እሱ አለ። ከዚያ ቀጥሎ ከዘወረደ ቀጥሎ የምናገኘው ደግሞ ዘወረደ፣ ቅድስት፣ ምኩራብ፣ ምጻጉ ብለን ደብረ ዘይት ይመጣል። ደብረ ዘይት የማቴዎስ ወንጌል ምዕራፍ 24 ሙሉ የሚነግረን ነው። ስለ ምጽአት ስለ ህልቀት ዓለም የሚናገርበት ነው። የሰው ልጅ በዚህ ዘመን ምን እንደሚሆን በተለይ ማቴዎስ 24ን ሁሉ ሰው በቃሉ ይዞ ቢያነበው ጥሩ ነው ብዬ አስባለሁ። ምክንያቱም አሁን በዚህ ዘመን እየተፈጸመ ያለው ነገር በዝርዝር የሚያስረዳ ነው። ደብረ ዘይት ያው እኩለ ጾም ብለን ነው ብዙ ጊዜ የሚጠራው። በኢየሩሳሌም ውስጥ ያለ ተራራ ነው፣ ወይራ የበዛበት ተራራ ነው። በዚያ ስለ ዓለም ፍጻሜ ራብ፣ ቸነፈር፣ የምድር መናወጥ እንደሚሆን፣ የሰው ልጅ ፍቅር እንደሚያጣ እንዲህ የሚናገር ሰፊ ታሪክ ያለው ነው። እሱ ራሱን ችሎ በጣም ሰፊ ሚስጥር ያለው ነው። ከዚያ ቀጥሎ የምናገኘው ኒቆዲሞስ ብለን የምንጠራው አለ። ኒቆዲሞስ ገብረኄር አለ። ገብረኄር ማለት ታማኝ ቸር አገልጋይ ማለት ነው። በተለይ ለሶስቱ አገልጋዮቹ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠው። መክሊቱን ተሰጥቶ ነበር እንዲያተርፍበት ነበር። 5 የተሰጠው 10 አደረገ። 2 የተሰጠው ደግሞ 4 አደረገ። 1 የተሰጠው ቀበራት ነው። አሁን እኛም መክሊታችን አትርፈናል። ወደ ራሳችን ህይወት ነው መምጣት የለብን። ወንጌሉን ስንሰማ አሁን በዚህ በተቋማትም ያላችሁ አገር የምታገለግሉ አገር የምናገለግል ቤተክርስቲያን የምናገለግል በተሰጠን መክሊት አትርፈንበታል ወይስ ቀብረነዋል? እሱ መጠየቅ አለበት። ሶስቱ አገልጋዮች ስለ እነሱ ታሪክ ነው የሚነግረን። አሁን ወንጌል ያለውን መማር ብቻ አይደለም መኖርም ይፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተግባራዊ ክርስትናን ነው መኖርም አለብን ብላ የምታስተምረው እና በጣም ሰፊ ነው። ግን አሁን ብዙ ቀባሪ ነው። እውነት ለመነጋገር ስትመለከተው የተሰጠውን አደራ ተልእኮ የሚቀበል ነው ወይ ያለው የሚለውን እሱ በደንብ የሚያሳይ ሰፊ ታሪክ ያለው ነው። በጣም ሰፊ ሚስጥር የራሳችን ህይወት እንድንዳስስ የሚያደርግ ነው። እኔ ምን አትርፍ ያለው የሚለውን ቀጥሎ ኒቆዲሞስ የሚባል በዮሐንስ ወንጌል ምዕራፍ 3 ኒቆዲሞስ እሱን እናያለን። ኒቆዲሞስ ማለት የሌሊት ተማሪ የነበረ ነው። ወሀሉ አሐዱ ብእሲዘ ስሙ ኒቆዲሞስ ይላል።
ሌሊት እየሄደ ባለጸጋ ግን ባለስልጣን ነበር። መልአኮሙ ለአይሁድ የአይሁድ አለቃቸው የነበረ ነው። የሚገርመው ግን እየፈራ በሌሊት ነበር የሚሄደው ይላል። ስልጣን ባለስልጣንም ስለነበረ ለስልጣኑም እየሳሳ አንዳንዱ ሰው ስልጣኑን እንዳይነጠቅ እውነታውን ከመመስከር ወደ ኋላ የሚላል። እውነት ግን እውነት ነው ምንጊዜም ቢሆን ማለት ነው። ምንም ቢሆን ይሄ ለሁላችን ትምህርት የሚሆን ነው። በጣም ባለጸጋ የነበረ ነው። እሱ ላይ እንግዲህ የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይቻልም ተብሎ የጥምቀትንም ታሪክ የምናገኝበት ሰፊ ታሪክ ያለው ነው። እንዲህ እያለ እየቀጠለ ይመጣል ማለት ነው። እንዲህ እያለ እየቀጠለ ሳምንታቱን እናገኛቸዋለን። ከዚያ ሆሳዕናም አንዱ ታሪካችን ነው። ከኒቆዲሞስ ቀጥሎ የምናገኛቸው ታሪክ አለ። እንዲህ እያለ እስከ ትንሣኤ ይሄዳል። እነዚህ ስምንቱ እስከ ትንሣኤ ያለው 9 ይሆናል በአጠቃላይ። እነዚህ የተለያየ ገቢረ ተአምራት የተፈጸመባቸው ወይም ስራ የተሰራባቸውና ለዚህ ሁሉ ግን ውበት እንዲኖረው ያደረገው ደግሞ ታላቁ ሊቅ የቤተክርስቲያናችን መብራት ቅዱስ ያሬድ ነው። ቅዱስ ያሬድን የኢትዮጵያ ቤተክርስቲያን የበሯ መክፈቻ ነው። የበሯ መክፈቻ ነው። አብዛኛው ዜማው፣ ድጓው፣ ጾመ ድጓው፣ ምዕራፍ፣ መዋሥዕት እንዲህ የምንላቸው ነገሮች ሁሉ ውበት እንዲኖራቸው ያደረገ ባለውለታችን ቅዱስ ያሬድ ነው። ቅዱስ ያሬድንም ቢሆን እኔ በደንብ ያወቅነው አልመሰለኝም። እውነት ለመነጋገር በጣም ባለውለታ ነው። እነዚህን ሁሉ ሰርቶ ቤተክርስቲያን በዚህ እየተገለገለች ነው ያለችው። ከዚያ ውስጥ እያንዳንዱ ስርዓት አለው፣ ደግሞ እያንዳንዱ ዝርዝር አፈጻጸም አለው ለማለት ነው። በጣም ጥሩ። እንደው በሆሳዕና ማግስት ላይ ስለምንገኝ ትላንት ሆሳዕናም ሲከበር ስለነበረ አባታችን እንደ ስለ ሆሳዕና ተጨማሪ ነገር ቢነግሩን። ሆሳዕና በሆሳዕና ዕለት ምንድን ነው የሆነው ተአምር ምንድን ነው? አስተምሮስ፣ ሃይማኖታዊ አስተምሮስ ምንድን ነው? በተለይ ያው ጌታ ኢየሱስ ክርስቶስ እንግዲህ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ነው። አህያስ የተመረጠችበት፣ በተለይ በሰውኛ ስናስበው እንግዲህ አህያ በጣም የተናቀ እንስሳ ነው አይደለ? በእኛ በዓለማዊ ሕይወት ስንመለከተውና ጌታ ኢየሱስ ክርስቶስ ግን አህያን መርጧልና እሱስ ሚስጥሩ ምንድን ነው የሚለውንም አብረው አያይዘው ቢያነሱልን። እንግዲህ ሆሳዕና ወደ ትንሣኤ መግቢያ ሳምንት ነው ማለት ይቻላል። የታላቁ ጾም ፍጻሜ መጨረሻ፣ የሕማማት መቀበያ፣ ወደ ትንሣኤ መግቢያ ነው እና ትልቅ ምስጋና ነው። ትናንትና ሆሳዕና የቀረበለት ጌታችን ኢየሱስ ክርስቶስ አይሩጉ ሕፃናት፣ ሽማግሌዎች፣ ሕፃናት፣ ልጆች፣ ሕዝብ አሕዛብ ነው የሚላቸው ተሰብስበው ያመሰገኑበት ቀን እንደነበረ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በእግዚአብሔር ስም የሚመጣ የዳዊት ልጅ የልጅ ልጅ ማለት ነው የተባረከ ነው እያሉ ሆሳዕና በአርያም እያሉ ያመሰገኑበት ትልቅ በዓል ነው ትናንትና የተከበረው። ህዝባችንም በነቂስ ወጥቶ ነው በየቤተ ክርስቲያኑ ያከበረው። ደስ የሚል ነው። እንግዲህ ሁል ጊዜ ህዝባችን እንደዚህ ቢበረታ ለምስጋና ወደ ቤተ ክርስቲያን መምጣት፣ በእርግጥ ሰርቶ አይብላ ማለት አይደለም። ስራ እንዳለ ሆኖ ደግሞ ቤተ ክርስቲያን በተለይ እሁድ እሁድ በየሳምንቱ ቀጣይ ትንሣኤም ራሱ ሁሉም ጉድ ጉድ የሚለው ወደ በዓሉ መባልዕቱ ነው እንጂ ቅዳሴ ላይ ብዙም ያን ያህል አላየሁም። ከዚህ በፊትም ተናግሬ ያውቃለሁ። ልደትና ትንሣኤ ሌሊት ያን ያህል ትልቅ በዓል በጣም ከልደትና ከትንሣኤ የሚቀርብ ታላላቅ በዓላቶቹ የሚባሉ ጌታችን ኢየሱስ ክርስቶስ በዋናነት የሚከበርባቸው ልደቱንና ጽንሰቱን 9 አበይት በዓላት የሚባሉት ሆሳዕና፣ ትንሣኤ፣ ስቅለት፣ እርገት የመሳሰሉ ናቸው። 9 በዓላት የሚባሉ ትልልቆቹ ማለት ነው። በዓለ ጰራቅሊጦስ እየተባሉ ትልልቅ በዓላቶቹ የሚቆጠሩት እነዚህ ናቸው፣ ጥምቀት ጋር ማለት ነው። ስለዚህ ሰው ለጥምቀት እንደሚወጣው ሁሉ ልደትም ቢያስቀድስ ቤተክርስቲያን ቢያድር ምስጋናውን ቢያመሰግን በጣም ጥሩ ነው። ይሄ መጥፎ ልምድ ሆኖ የገና ጾም ከጾመ በኋላ ልደቱን ለመቀበል ሁሉም ተሰልፎ በግ መግዛት፣ ሽንኩርት መክተፍ ምናምን የቤት ጣጣ ነው ይዞት የሚያድረው እንጂ ቤተክርስቲያን ሌሊት ቅዳሴ እየተቀደሰ ወደ ምስጋናውም ወደ ቅዳሴውም አይመጣም። በጣም ውስን ሰው ነው የሚመጣው። ትንሣኤም እንደዛው ነው። ትናንትና ደግሞ ያው መባልዕቱም እንደ ትንሣኤና እንደ ልደት ስላልሆነ ሰው ብዙ ህዝብ ነው የመጣው። ህጻናትም፣ ልጆችም፣ ወጣቶችም፣ ሽማግሌዎችም፣ አረጋውያንም ምእመናን በአጠቃላይ መጥተዋል እና ትልቅ በዓል ነው የተከበረው። እንግዲህ ሆሳዕና ማለት ያው መድኃኒት ማለት ነው። በእግዚአብሔር ስም የሚመጣ ራሱ እግዚአብሔር ነው። ስሙ ነው የተመሰገነው፣ ስሙ ነው የተከበረው፣ ስሙ ነው የተጠራው።
ስለዚህ አህያ የተመረጠችበት ምክንያት ያው ጌታችን ኢየሱስ ክርስቶስ እንግዲህ የራሱ ስራ የረቀቀ ምስጢር አለው። እንደ መጻሕፍቶቹ እንደሚነግሩን ሊቃውንት አባቶቻችን እንደሚነግሩን ግን በተናቀች አህያ በተዋረደች አህያ ጌታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ልዑለ ባሕርይ እግዚአብሔር፣ ንጹሐ ባሕርይ እግዚአብሔር፣ ቅዱሰ ባሕርይ እግዚአብሔር እኛን ለመቀደስ እኛን ከፍ ለማድረግ እኛን ከወደቅንበት ለማንሳት በተናቀችው አህያ ላይ ፍጹም ትሕትናው ፍጹም ፍቅሩን ፍጹም ራሱን ዝቅ ማድረጉ በአህያ ላይ ተጭኖ አምጥቶ አስተምሮናል ማለት ነው። ሲመሰገን እንደዚህ ሆኖ ነው፣ አህያ ላይ ተጭኖ ነው። እና ግልገልና እናት የተመረጡበት ምክንያት እነዛ አህዮች ተሰርቀው ነው ታስረው የነበሩት ነው የሚለው። የተሰረቁ ናቸው ከባለቤታቸው ተወስደው ባለቤት ያልሆነ ሰው እንግዲህ አዳምና ሔዋን ባለቤታቸው ፈጣሪያቸው እግዚአብሔር ነው። የሰረቃቸው ማን ነው? ዲያብሎስ። ገንዘቡ ያልሆኑትን ያልፈጠራቸው ንብረቱ ያልሆኑትን ሰርቆ አስሯቸው ነበር። የሰው ልጅ ታስሮ ነበር ማለት ነው። በአህያ ተመስሎ ጌታችን ኢየሱስ ክርስቶስ አህያን አስመስሎ አዳምና ሔዋን ከእስራታቸው ለማስፈታት የመጣ አምላክ ስለሆነ የታሰሩት አህዮች ታገኛላችሁ፣ ሂዱና ፈታችሁ አምጡልኝ ነው። ትርጉሙም ከዚህ ጋር የተያያዘና የተገናኘ ነው። የተላኩትንም የጌታ ወዳጅ የሆነ ፍጹም እንከን የሌለው ንጹሕ ድንግል የሆነ የጌታ ወዳጅ የሚለው ራሱ ሲነገር እኔ በጣም ሁሉ ጊዜ ደስ ይለኛል። ቅዱስ ዮሐንስ ማለት ነው። ወንጌላዊ ቅዱስ ዮሐንስ፣ ወልደ ነጎድጓዱ ቅዱስ ዮሐንስ፣ ሐዋርያው ቅዱስ ዮሐንስ፣ ድንግሉ ቅዱስ ዮሐንስ እመቤታችን በመስቀል ላይ ለመቀበል የታደለ የታመነ እስከ መጨረሻ የታመነ እስከ መስቀል ድረስ የታመነ እስከ ሞት ድረስ የታመነ ሐዋርያ ስለነበረ ወጣ ገባ ቢልም ቅዱስ ጴጥሮስም አብሮ ለነገሮቹ ፍጥነት ነበረው፣ ለጥያቄዎቹ ፍጥነት ነበረው፣ ለመቀበልም ለማመንም ፍጥነት ነበረው። በስቅለት ጊዜም እንደ ካደና እንደ ሸሸ ይነገርለታል እና ወዲያው ንስሐ እንደገባ ደግሞ በእንባ እንደተመለሰ ያ ሁሉ እነዚህ አባቶቻችን ለእኛ ምሳሌዎቻችን ናቸው እና ጌታችን ኢየሱስ ክርስቶስ በተናቀችው አህያ ላይ ተጭኖ በድንግል ማኅፀን ላይ አድሮ ዓለሙን እንዳዳነው ሁሉ ከድንግል ማኅፀን ስጋ ነፍሷን ነስቶ በድንግል ማኅፀን ላይ አድሮ ተጸንሶ ተወልዶ የሰው ልጅ ዘመድ እንደሆነ ኮነነ ዘመድ ነው የሚለው ዘመድ እንደሆነን አባት እንደሆነን ፈጣሪ እንደሆነን አዳኝ እንደሆነን ገዢ እንደሆነ አምላክ እንደሆነ መድኃኒት እንደሆነን ሁሉ ያቺ አህያዋን በአህያዋ ጫንቃ ላይ ሆኖ ከእስራታችን እንደሚያስፈታን የሰው ልጅ ከእስራቱ እንዲፈታ ታስረው የነበሩት አህዮች ፈታችሁ አምጡልኝ። ለምን ቢሏችሁ ጌታቸው ይፈልጋቸዋል በሏቸው ነው። ጌታችን ይፈልገናል፣ አጥብቆ ነው የሚፈልገን። እኛንን እያፈነገጥን ከሕጉ ከስርዓቱ እየወጣን እሱን እያስከፋን እየኮበለልን እየፈረጠጥን የምናስቸግረው እንጂ እሱ አጥብቆ ነው የሚፈልገን። ጌታቸው ይፈልጋቸዋል በሏቸው እና ጌታችን ኢየሱስ ክርስቶስ የላካቸው ሐዋርያት እንደላካቸው አድርገው ፈተው አመጡ። ያቺ አህያዋ ላይ ተጭኖ ነው ሆሳዕና በአርያም እየተባለ ሲመሰገን የነበረው። ግልገልና እናት መሆናቸው ያው በኦሪትና በወንጌል በሐዲስ የሚመሰሉ ናቸው። በነቢያትና በሐዋርያት የሚመሰሉ ናቸው። ነቢያት ይወለዳል ይወርዳል ብለው ድንግል በድንግልና ጸንሳ በድንግልና እንደምትወልድ ይሄ ራሱ ትልቅ ምልክት እንደሆነ ኢሳይያስ ተናግሮ እንደነበረ ብዙ ነቢያት ተናግረው እንደነበረ ያ ትንቢታቸው እውን እንደሆነና እንደተፈጸመ ያንን ምሳሌ የሚያመለክት ነው ማለት ነው እና ግልገል ደግሞ ሐዋርያት እንደተመሰሉ ገና ለጋዎች ናቸው። ገና እየተማሩ ነው፣ እየተኮተኮቱ ነው፣ እየተመለመሉ ነው ለውትድርና ወንጌሉን ለመስበክ ወንጌሉን ለማስተማር በዓለም ሁሉ ዙረው ወንጌሉን እንዲያስተምሩ እንዲመሰክሩ ገና እየተመለመሉ ያሉ ናቸው። ሐዲሱን ወንጌሉን አልተለማመዱትም። ያቺ ግልገልዋም እንደዛ ነው። ነቢያት ደግሞ ሕገ ኦሪትን መስዋዕተ ኦሪትን ይወርዳል ይመጣል እያሉ ትንቢት ሲናገሩ ብሉያቱን ሲናገሩ ቆይተው ስለነበረ ብሉይ ተለምዳለች፣
ያቺ አህያዋ ደግሞ እናቷ ማለት ነው ጭነቱን ለምዳለች፣ ፈተናውን ለምዳለች ማለት ነው፣ መከራውን ለምዳለች ማለት ነው። እና ነቢያት ያው እንደሚታወቀው ኢየሩሳሌም ወዮልሽ ነቢያትን የምትገድያቸው እየተባለ የሚነገሩ ሁላለ ነቢያት ብዙ መከራ ደርሶባቸዋል። ስለ ጌታችን ኢየሱስ ክርስቶስ መምጣት ሲናገሩ ብዙ ነገር ተብሏል። እሱም እንደዚሁ በተመሳሳይ ሁኔታ ተቀባይነት አላገኘም። ወደ ወገኖቹ መጣ ግን አልተቀበሉትም እያለ መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ዮሐንስ ማለት ነውና ስለዚህ ይህንን አስመልክቶ ስለ ፍጹም ትሕትናው ስለ ፍጹም ፍቅሩ በተናቀችው አህያ ላይ ትሕትናውን አሳይቶናል። ኦሪትን እና ሐዲሱን ነቢያትንና ሐዋርያትን ሰጥቶናል፣ አስረክቦናል። ያንን ምሳሌ የሚያደርግ ነው ማለት ነው። በጣም ጥሩ መምህር፣ ወደ እርስዎ ልምጣና እንግዲህ ቀደም ብለው አባታችን እንዳነሱት ጌታ ኢየሱስ ክርስቶስ እኛንም ለማስተማር እንግዲህ በማይገባው ዝቅ ብሎ እንግዲህ በአህያ ውርንጭላ ብዙ ሌሎች ፈረስ አሁን እንደው በዓለምኛው በእኛ ብናስበው የተሻሉ ለመጓጓዣ የሚሆኑ እንስሳት አሉ አይደለ? ሰዎች ብንሆን ምን መርጠው ከዛ አንጻር እንደው እሱ ማስተማሪያም አድርጎ ጌታ የጠቀመበት ነው እና የሰው ልጆች ከዚህ ምን ይማራሉ? በተለይ ከጌታ ትሕትና ወርዶ ዝቅ ብሎ ከማገልገልም አንጻር እንደው ተጨባጭ አሁን ካለው እውነታዊ ዓለም ሰዎች በተለይ ደግሞ ክርስቲያኖች ምንድነው መማር ያለባቸው ከዚህ? በጣም ጥሩ መሰረታዊ ጥያቄ ነው በእውነት አባታችንም በጣም በጥሩ ሁኔታ ነው የገለጹት። አንተም መግቢያ ላይ እንደተናገርከው ለምን በፈረስ በአህያ በበቅሎ አልመጣም አይነት ጥያቄው አንደኛ አስቀድሞ ትንቢት ይነገር ነበር። ዘካርያስ 9:9 ላይ ክርስቶስ ኢየሱስ በአህያ ላይ እንደሚመጣ ዘካርያስ ሲናገር የነበረ ትንቢት ነበር። የነቢያት ትንቢት ፍጻሜ ያገኝ ዘንድ አንዱ እሱ ነው። ሁለተኛው ተርጓሚያኑ የአዲስ ኪዳን ተርጓሚ መምህራን እንዳስቀመጡልን በተለይ ደግሞ የማቴዎስ ወንጌል ምዕራፍ 21 ላይ በግልጽ ተቀምጧል እና እሱ ላይ እንደተቀመጠው ምንድነው የሚለው አህያ ደካማ ናት፣ ሩጣ ማምለጥ አትችልም። በፈረስ በበቅሎ የሄደ ግን ሩጦ ያመልጣልና ክርስቶስ ኢየሱስም ከፈለጉኝ አልታጣም ካልፈለጉኝ አልገኝም ሲል በአህያ ላይ ተጭኖ መጣ ብሏል። ተርጓሚያኑ በዚያ መንገድ አስቀምጠውታል ክቡር አባታችን እንዳስቀመጡት። ከዚያ ውጭ እንግዲህ ትሕትና እንዳልከው ትልቁ ሀብት ነው። እንደውም ቅዱስ አርሳኒዎስ የተባለ ሊቅ ምንድነው ትሕትና የማይናድ ደልዳላ መሬት ነው ይላል። አሁን ከኛ ጋር ትሕትና ሳይሆን የነገሰው ትዕቢት ነው ማለት ትንሽ እውቀትም ካለ ትንሽ ሀብትም ካለ ከክርስቶስ አልተማርንም። ከክርስቶስ የተማሩትማ እነ ዳዊት እኮ መዝሙር 26 ላይ አንሴ ዋኩ እኔ ትል ነኝ ሰው አይደለሁም ብሏል። እንግዲህ ሀብት 7 ሀብታት ተሰጥቶታል። ቅዱስ ጳውሎስም እኔ ጭንጋፍ ነኝ ሲል እናያለን። መቼስ 14 መልእክታትን የጻፈን ብርሃን ዓለም የተባለ ነዋይ ምርጥ ዕቃም የተባለ ነው። አብርሃምም እኔ እንግዲህ ምንድነው ያለው እኔ አመድና ትቢያ ነኝ ሲል ታያለህ። እና ትሕትና በጣም ትልቅ ሀብት ነው በእውነት ሀገር ለመምራትም ቤተክርስቲያን ለመምራትም ለማስተዳደርም በሰው ዘንድም አብሮ ማህበራዊ ሕይወትን ለመኖርም ትሕትና ምንም የሚጎለን ነገር የለም እኮ። በትዕቢት ግን ብዙ ተጎድተዋል። ሳጥናኤልን ያህል ታላቅ መልአክ አውርዶ የፈጠፈጠው ትዕቢቱ ነው። እና የትሕትናን ጸጋ የትሕትናን ሀብት ገንዘብ ማድረግ አልቻልንም በእውነት። በተለይ እኛ የምናዝንባቸው አሉ እንደዚህ ካባ ለብሰን መስቀል ይዘው አባቶቻችን መኪና እንኳን ሲገቡ እንደው በትሕትና ክብር ሰጥቶ አባቶችን በእድሜ የገፉትን የሚያከብር የለም። ይሄ ደግሞ በመሆኑ ብዙ ጉዳት እያስተናገርን ነው። እንደ ሀገርም እንደ ቤተክርስቲያንም መከራ እየተቀበልን ነው ያለ ነው እና ትሕትና ክርስቶስ ያደረገው ነገር ሁሉ በኋላም በዝርዝር የምንመጣባቸው ጉዳዮች አሉ። ይሄን ለምን አደረገ ስንል ትሕትናን አስተማረን፣ እኛ ግን መማር አልቻልንም። ሰው ደግሞ ዘመን ካላስተማረው ምንድነው የሚያስተምረው ካልክ መከራ ያስተምረዋል ማለት ነው። እና ዋናው እሱ ያደረገው ይሄን ነበረ። እንደውም በኋላ ልናየው እንችላለን። ክርስቶስ ኢየሱስ በአህያ ተጭኖ ሲመጣ በሆሳና ሆሳና በአርያም በላይ በሰማያት ከፍ ብሎ ያለ ክርስቶስ ሲመጣ ብሩክ ዘይመጽእ በስመ እግዚአብሔር እያሉ ዘንባባ የዝንጣፊውን እያነጠፉ ልብሳቸውን እያነጠፉ አንተ ለተቀመጥክባት አህያ ክብር ይገባታል እያሉ እንዳመሰገኑ ይታወቃል። እና ትውልዱ እኔ ምን እንደነካው ራሱ ምርምር የሚፈልግ ይመስለኛል እውነት ለመነጋገር። አንደኛ የኛ የማስተማር ችግር ነው፣ እኛ በደንብ አልነገርነውም፣ ወይስ የመንግስት ራሱ የትምህርት ፖሊሲው ችግር ነው የሚለውን ጥናት ይፈልጋል እውነት ለመነጋገር ማለት ነው። ምክንያቱም እኛ በዚያ መንገድ አልመጣንም። ቢያንስ የትሕትና እንድኖረን መምህራኖቻችን በስርዓት ነው ያሳደጉት። ታዲያ ላይ ከኛ በፊት ደግሞ የነበሩት የሚገርሙና የሚያስደንቁ ናቸው። እና ይሄ ሀብት ከኛ ርቋል አሁን ባለው ሁኔታ ማለት ነው። እሱም በደንብ ቆም ብሎ ማየት ማጥናትም ሊፈልግ ይችላል። እሱ ብቻ አይደለም ጸሎትም ይፈልጋል እውነት ለመነጋገር።
የኔ እይታ እሱ ነው የሚሆነው ከትትና አንጻር ያለ ምልከታ። በጣም ጥሩ። እሺ ያው ሰዓታችንም እየሄደ ስለሆነ አባታችን ወደ እርስዎ ልምጣና ያው ዛሬ ሰኞ ላይ ነው የምንገኘው፣ የህማማት ሳምንት የመጀመሪያው ቀን ላይ ነው የምንገኘውና ህማማት ራሱ ምንድነው ትርጓሜው? በህማማት ወቅትስ የሃይማኖቱ ተከታዮች ምንድነው እያከናወኑ በዚህ ሳምንት የሚያሳልፉት? የህማማት ሰሞን እንዴት ነው የሚከበረው? እስቲ መልካም። የሰሙነ ህማማት መጀመሪያ ቀን ሰኞ ነው የምንገኘው ዛሬ። ህማማት አብዝቶ መስገድ ይገባል። ህማማት አይደለም አብይ ጾምም ሌሎች ቀናቶችም በተለይ በጾም ጊዜ ዓርብ ረቡዕ ታላቁ አብይ ጾም አጽዋማት በምንጾምበት ጊዜ ጾም፣ ስግደት፣ ንስሐ፣ ጸሎት፣ ምጽዋት የማይለያዩ ናቸው። እነዚህ እጅ መመጽወት አለበት፣ አንደበት ማመስገን አለበት፣ ጉልበት ለፈጣሪው መስገድ አለበት። እነዚህ ነገሮች ስናከናውን ንስሐ ስንገባ ቅዱስ ሥጋውን ክቡር ደሙን ስንቀበል እውነተኛ እግዚአብሔር ልጆች እንሆናለን እንባላለን ማለት ነውና ይህንን ሰሙንም ያው ግብረ ሕማማት የሚባል ታላቅ መጽሐፍ አለ። በጣም ብዙና በጣም ረዥም ነው። ከብሉያቱም ከሐዲሳትም በሙሉ ለሕማማቱና ለዚህ ለመከራ ስቃዩን የሚመለከቱ የሚያነሱ የሚጠቅሱ መጻሕፍቶች ይነበባሉ። አሁን ብዙ ጊዜ ወንጌላውያኖቹ መግቢያቸው ላይ እና መደምደሚያቸው ላይ መጨረሻቸው ላይ መግቢያቸው ላይ የሚያበዙት ስለ ጥምቀት፣ ስለ ድንግል ማርያም መውለድ፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ ጾም የመሳሰሉ ናቸው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያሉ የሚሄዱት ቅድም መምህራችንም እንዳሉት። ስለዚህ ስለ አብይ ጾም እሁድ ሰንበታት ኒቆዲሞስ እዚያው ማቴዎስ ወንጌል ማነው ዮሐንስ ወንጌል ምዕራፍ 3 ላይ ነው ያለው። ጌታችን ኢየሱስ ክርስቶስ የጾመበት ማቴዎስ ወንጌል ምዕራፍ 4 ላይ ነው ያለው። ማርቆስም ሉቃስም ዮሐንስም ሁሉም ጽፏል። ሌሎቹም ወንጌላውያን መግቢያው ላይ መጀመሪያው ላይ ስለ ዋናው መንደርደሪያና መግቢያ ላይ እየጻፉ ነው የሚሄዱት እና ስለ ምጽዋት አለ፣ ስለ ጸሎት አለ፣ ስለ ጾም አለ፣ ስለ ንስሐ አለ፣ ስለ ሁሉም ነገር አለ። መጨረሻው ላይ አሁን ይህን ሰሙን የሚነበበው በሙሉ ብሉያቱም ሐዲሳቱም ስለ ሕማሙና ስለ መከራ ስቃይ ነው። ስለ ሰው ልጅ ማዳኑንና ስለ ሰው ልጅ መዳኑን ነው፣ ስለ መከራ ስቃይ ነው የሚነሳውና ዛሬ ያ ይነበባል፣ የሰዓቱ ይነበባል። ሰዓታቶቹ እንግዲህ ያው 24ቱ ሰዓት ስራ የተሰራባቸው ናቸው። 24ቱ ሰዓታቶቹ ስራ ተሰርቶባቸዋል። ኖዋም የጸለየበት ነው። ጌታችን ኢየሱስ ክርስቶስ እንድንጸልይ ጸሎትን ያስተማረበት ነው። ቀን ቀን ሲያስተምር ውሎ ማታ ማታ ደብረ ታቦር ተራራ ላይ ደብረ ዘይት ተራራ ላይ ከፍ ያለ ቦታ ላይ የሄደ ሲጸልይ ያድር እንደነበረ ቅዱሳን ሐዋርያትም እናንተ ሰነፎች 1 ሰዓት እንኳን መጸለይ እንዴት ያቅታቸዋል? ሲጸልይ ቆይቶ ተኝቶ ሲያገኛቸው ወደ ፈተና እንዳትገቡ ትጉና ጸልዩ እያለ የገሰጸበት ያስተማረበት ነው እና ያንኑ ሁሉ የሚያነሳ ነው። ኖዋም የጸለየበት መንፈቀ ሌሊት የተያዘበት ነው። እኩለ ሌሊት የተያዘበት ነው። ጠዋት ወጸብሖ ተማከሩ ሊቃነ ካህናት የምክረ አይሁድ ያለቀበት ውሳኔ በቃ ይሰቀል፣ በርባን ይፈታ፣ ኢየሱስ ይሰቀል ብለው ፍርድ የፈረዱበት ነው። ጸሐፍት ፈሪሳውያን፣ አይሁዳውያን፣ ሰዱቃውያን ይህንን ፍርድ የፈረዱበት ነው። ሰለስት ለፍርድ የቀረበበት ወደ ጲላጦስ ፍርድ የቀረበበት ነው። ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ እያመላለሱ ፍርድ ያስፈረዱበት ነው። 3 ሰዓት 6 ሰዓት መስቀሉን የተሸከመበት ነው። ይፈረድ ማነው ይሰቀል በተሰቅሎ ይገደል ብለው የወሰኑትን ውሳኔ የተፈጸመበት ነው ማለት ነው። መስቀል ጋር ያጣብቀው ችንካሩን ቸንክረው 5 ቅንዋት የሚባሉት ዋና ዋናዎቹ ከመስቀሉ ጋር አጣብቀው የሚይዙ
እጅና እጁ እንደዚህ ዘርግተው ከመስቀሉ ጋር ተጣብቆ አምስቱ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ችንካሮች ሰንክረው መስቀል ላይ ያወጡበት የሰቀሉበት ነው። 9 ሰዓት ቅድስት ነፍሱ ከቅድስት ስጋው የለየበት ነው። 11 ሰዓት ሲኦል ወርዶ ነፍሳትን ከእስራታቸው ያወጣቸው ቅድም እንዳለ ማለት ነው። በዚያ በክርስቶስ ከመወለዱ በፊት የነበሩ ነፍሳት በሲኦል ላይ ተግዞ የነበሩ ነፍሳት ከእስራታቸው ከስቃይ ከመከራ ከጨለማ ከሲኦል ነፃ ያወጣበት የፈታበት ነውና ያንንም ሁሉ ግንዘቱም እንደዚሁ የተገነዘና ርደተ መቃብር ወርዶ ስጋው ወደ መቃብር ሲገባ ቅድስት ነፍሱ በቅድስት ስጋው በገዛ ፈቃዱ ከለየ በኋላ ሲኦልን ወርዶ ነፍሳትን ነፃ ያወጣበትና እስራታቸው ያወጣቸው ነው። ብዙ ትርጉም ብዙ እንትን ያለውና እነዚህ 12 አቡነ ዘበሰማያት እንዲደገም ወይም በዜማም በንባብም በድጋምም 12 ጊዜ እየተደገመ አቡነ ዘበሰማያት ይሰገዳል። ስግደቱም 41 ጊዜ ይሰገዳል። ኪርያ ላይሶን 41 ጊዜ ለካይል እንደዚሁ አቡነ ዘበሰማያት እየተባለ ይህንን የሚከናወንበት ከሰኞ እስከ አርብ ድረስ ያለውን ነው። እንግዲህ ይህንን የተናገርኩት ሰዓታቶቹ ስራ የተሰራባቸው ናቸው እና እሱን ምሳሌ አድርገን እሱን መሰረት አድርገን እሱን አምነት አድርገን እየመላለስን እሱ ማለት ግን ዳዊት ሙሉ ይዘለቃል፣ ውዳሴ ማርያም ሙሉ ይዘለቃል፣ ምንባቦቹ ኦሪት ይነበባል፣ የነቢያት መጻሕፍት ይነበባሉ፣ ወንጌላውያኖቹ ይነበባሉ፣ 4 ወንጌሎች ከዳዊት መዝሙርም እንደዚሁ ዜማ እየተዜመ አቡነ ዘበሰማያት እየተደጋገመ እየተመላለሰ ከውዳሴ ማርያም ጋራ ከስግደቱ ጋራ ኪርያ ላይሶን አቤቱ ይቅር በለን እየተባለ የሚሰገድበት ሳምንት ነው ማለት ነው። ከዛሬ ጀምሮ እስከ አርብ ቀን ድረስ ያለው። መልካም አባ እንግዲህ ቀደም ብለው አባታችንም እንዳነሱት እንግዲህ ይሄ ሰሙነ ሕማማት የጌታ ስቃይ መከራ የሚታሰብበት ነው። ክርስቲያኖች አስበውበት ስቃዩን መከራውን የሚያሳስቡበት የሚያሳልፉት ሳምንት ነው እና እንደው እያንዳንዱ ቀን በዚህ ከሰሙነ ሕማማት እንግዲህ ዛሬ ጀምሮ እስከ አርብ እስከ ስቅለቱ ባሉት ቀናት በእያንዳንዱ ቀናት እንደው ምንድን ነው የሚያደርጉት ክርስቲያኖች? እያንዳንዱ ቀንስ ምን አይነት ታሪክ ነው ያለው ሃይማኖታዊ ነገር እናንሳስ? መልካም እንግዲህ ሕማማት ሳምንት ስንል ራሱ ሰሙነ ሕማማት ማለት ሕማማት ሲል ብዙ ነው። ታመመ ሲባል አሁን ለሰው ሰውኛው የሚሰማው የራስ ፍልጠት የሆድ ቁርጠት አይደለም። ክርስቶስ ኢየሱስ ውድ የተቀበላቸው ጸዋት መከራ በጥፊ መመታቱ፣ ምራቅ እንደተፉበት፣ ወደ ኋላ ወደፊት እየገፈተሩ መከራ እንዳጸኑበት እሱ ነው ሕማም ማለት እሱ ነው። ወዶ የተቀበለ ደውም ሰው አስገድዶት አይደለም፣ በራሱ ኃይልና ስልጣን ነው። ይህንን ማየት ማስመር በጣም ይገባል። እኛ ታመን ነበር፣ እኛን ለመፈወስ ክርስቶስ ኢየሱስ ታመመ። በነገራችን ላይ አሁን እንደ ሀገርም ራሱ ህመም ላይ ናት አይደለ? መድኃኒት ያስፈልጋታል። አዎ ይሄ በደንብ መታሰብ መቻል አለበት። ከዚያ ውጭ ግን እንግዲህ ሰኞ ምንድን ነው የሆነው ካልን በዛሬ ቀን ያው ሕማማት እንግዲህ ከትናንትናው ከአገልግሎት ከሆሳዕና በዓል በኋላ ጀምሮ ያለው ወደ ሕማማቱ ሳምንት መጥቶ ነው የሚቆጠረው። ሰኞ አንጽሖተ ቤተ መቅደስ ያደረገበት ነው። መርገመ በለስ የተፈጸመበት ቀን ነው ተብሎ ነው የሚነገረው። በዚህ በማርቆስ 11 እስከ 14 የምናነበው ማለት ነው። ክርስቶስ ኢየሱስ ፍሬ ያገኝባት እንደው ብሎ ወደ በለሷ ጠጋ አለ። ፍሬ ግን አላገኘባትም። ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። በቃ ፍሬ አይገኝብሽ። ምክንያቱም አሁን ሰው ፍሬ ከሌለው በጣም አስቸጋሪ ነው የሚሆነው አይደል እንዴ? ተምሮ ለሀገር ለቤተክርስቲያን ለወገን የማይጠቅም ከሆነ ይሄ ፍሬ አልባ ይባላል። ፍሬ አልባና መርገመ በለስ የተፈጸመበት። እንግዲህ በለስ በብዙ መንገድ ነው የምትተረጎመው። በለስ ለጊዜው ሲበሉት ይጣፍጣል፣ በኋላ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ቢያሰኝም መጨረሻው ግን መራራ ነው። በለስ በበለስ አንጻር የኢየሩሳሌምን ረግሟል ይላል ትርጓሜያችን። በበለስ አንጻር ምክንያቱም ተስፋ ተጥሎባቸው ነበር፣ ተስፋ አልተገኘባቸውም። አሁን እኛም ተስፋ ተጥሎብን ብዙ ታሪክ መስራት እንችላለን ተብለን ተምረን ራሱ እውነት ለመነጋገር ወደ ህይወታችን እናምጣው ወንጌሉን ለሀገር ለቤተ ክርስቲያን ይጠቅማሉ ተብሎ ብዙ ተደክሞልን መጨረሻ ላይ ምንም ነገር የማንጠቅም እንደውም ለሀገርም ለቤተ ክርስቲያንም ሸክም ከሆነ ይሄ ራሱ መረገም ነው። አንዱ ይሄ ነው። ሌላ በጣም ሰፊ ትርጓሜ ያለው ከሰዓታችንም አንጻር ነው በለስን። ከዚያ ውጭ ግን
አንጽሖተ ቤተ መቅደስ አድርጓል። ቤተ መቅደሱን እነዚህ የማይገባ ስራ እየሰሩ ሻጭ ለዋጮችን አገኛቸውና እግዚአብሔር በጅራፍ እየገረፈ አስወጣቸው ይላል። ጅራፍ ሲባል ተገምዶ ማለት አይደለም፣ አርሶ አደሩ የሚያርስበት ጅራፍ ማለት አይደለም። እንደው በደንብ አሁን የእኛ ቤተ ክርስቲያን ትምህርቷ ትንሽ ጠንቀቅ ያለ ነው። ትርጓሜው በተለይ ለዚያ ነው ንባብ ይቀትል ወትርጓሜ ያዩ ይላል። ትርጓሜ በደንብ ካልቀና በስተቀር ቅድም ስናገር እንደነበረው ይሄ መጽሐፍ ቅዱሳችን ነፍሰ ጡር ነው። የሚያዋልዱት የሚተረጉሙት መምህራን የተማሩ ሰዎች ያስፈልጉታል። ከዚህ አንጻር ገለባበጠባቸው፣ ገረፋቸው ማለት በማቱ ቀጣቸው ማለት ነው። በማቱ ቀጣቸው። ይሄ ቀን የተፈጸመበት ይሄ የተደረገበት ሰኞ ነው። ቀጥሎ ማክሰኞ ምክረ አይሁድ ተጀመረ ማለት ነው። ምክረ አይሁድ እነዚህ 8ቱ ማህበራን አይሁድ የሚባሉት ምክራቸውን ያካሂዱበት ቀን ነው። እንዴት መገደል እንዳለበት፣ ክርስቶስ ኢየሱስ እንዴት ስቃይ መቀበል እንዳለበት በጣም የሚገርም እንደውም እዚህ ቅዱሳት መጻሕፍት ላይ ያለውን መነሻ ብናነሳ ጥሩ ነው የሚሆነው፣ መጽሐፋችን ስለሚናገር ማለት ነው። ማክሰኞ የካህናት አለቆች፣ የሕዝብ ሽማግሌዎች፣ እነዚህ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ ረበናት፣ መምህራን አይሁድ የሚባሉት ማለት ነው። እነዚህ ሁሉ የምኩራብ ሽማምንት፣ ሀጣን፣ መጸባህ፣ እነዚህ ቀራጮች ሁሉ በአጠቃላይ እያቸው ብዛታቸው እነዚህ ሁሉ ተሰብስበው ጥያቄ ጠይቀውታል። ለመፈታተን ጥያቄያቸው ለማወቅ አይደለም፣ ለመፈታተን ክርስቶስ ኢየሱስን። ግን ክርስቶስ ማይምረ ሕዋስ ስለሆነ ጥያቄያቸውን በጥያቄ ነበር የሚያመጣባቸው። እነሱ ጥያቄ ይዘው ይመጣሉ። የእነሱን ጥያቄ ገልብጦ ለተንኮል እንደመጡ፣ ምክንያቱም ክርስቶስን የ5 ገበያ ሕዝብ ይከተለው እንደነበር ይታወቃል። የሚከተለው ግን አንዳንዱ ከበሽታው ለመፈወስ የልብሱን ጫፍ በመንካት፣ አንዳንዶቹ ደግሞ እየራባቸው እንዲመገበን ብለው ለሁሉም እንደየፍላጎታቸው ያደርግላቸዋል። የሚያስደንቅ ነገር ግን ምንደው ታውቃለህ? ከአፉ ምን ክፉ ነገር ይወጣል ብለው ተንኮል ለመፈለግ የሚከታተሉ ነበሩ። አሁንም እንዲህ አይነት ሰዎች አሉ በዓለማችን። በነገራችን ላይ ደግ ነገሩን ከመውሰድ ይልቅ ምንድነው የምትሉት በእናንተ በዚህ በእንግሊዝኛው ቋንቋ ምን ፎልት ፋይንደር ይባላሉ። እንደዚህ በቃ ስህተት መፈለግ እንደዚህ አይነት ሰዎች አሉ። እነዚያን ጥያቄያቸውን በጥያቄ ያስጨነቀበትና የጥያቄ ቀን ተብሎ ይጠራል ማክሰኞ ማለት ነው። ረቡዕ አጠር እያረኩት ለመሄድ ነው ሰዓታችን። ረቡዕ ምክረ አይሁድ የጸናበት ነው። ክርስቶስ ኢየሱስ እንዴት መገደል እንዳለበት ሲመክሩ ሰነበቱ። ሰኞ ማክሰኞም እየመከሩ ከሰነበቱ በኋላ እሁድ ረቡዕ ምክሩ የጸናበት ነው። በነገራችን ላይ ጾመ ድነት ረቡዕና ዓርብ መነሻው አንዱ ይሄ ነው። ረቡዕ የምንጾመው ክርስቶስ ኢየሱስን አይሁዶች ለመግደል ምክራቸው የጸናበት ቀን ስለሆነ የምክረ አይሁድ የጸናበት ቀን ተብሎ ቤተክርስቲያናችን በትርጓሜ መጻሕፍቶቻችን ሁሉ በደንብ አስቀምጠዋለች። እሱን ማየት በጣም ጥሩ ነው የሚሆነው። እኛ መቼም መነሻ ሳይኖረን እንድንናገር የምንችለው ነገር አባቶቻችን ያስተማሩንን እሱ ነው። ጌታችን ይሄንን ሌላው የንባ ቀንም ተብሎ ይጠራል። ሰፊ ሚስጥር ያለው ቀን ስለሆነ ጌታችን አሳልፎ ለመስጠት ከሊቀ ካህናቱ ጋር ይሁዳ የተረገመው። በነገራችን ላይ ይሁዳ ስምና ግብሩ አልተባበረለትም። ዛሬም ብዙ ይሁዳዎች አሉ። ይሁዳ ማለት ታማኝ የቅርብ ወዳጅ ማለት ነበር፣ ግን ሌባ ሆኖ የተገኘ የሚገርም ነው። ለሐዋርያነት ተጠርቶ ለሚስጥር ሁሉ እንዲካፈል እድል ተሰጥቶት፣ ግን ክርስቶስ ኢየሱስ ይሁዳን በነገራችን ላይ ለሞቱ ምክንያት እንዲያገኝ አላደረገውም። በደብረ ታቦር ብርሃነ መለኮቱን ክብረ መንግስቱን ሲገልጽ ሶስቱን የሚስጥር ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስን ይዟቸው ወደ ተራራ ሲወጣ ይሁዳን ከሌሎቹ ጋር በእግረ ደብር ተወው፣ ለምን ብቻዬን ስለቀረው ነው የጠፋው እንዳይል። በቃና ዘገሊላም ታስታውሳለህ። ዋመ ሰለስተ ዕለት ከብካብ ኮነ በቃና ዘገሊላ አለ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። ውሃውን ወደ ወይን ጠጅ ለመቀየር ጊዜ ገና ነው አለ። ጊዜ ገና ነው ለምን አለ ቢባል ትርጓሜ ዮሐንስ ወንጌል ምዕራፍ 2 ምን ይላል? ይሁዳ እስኪመጣ ጠበቀ። ለምን ይሁዳ በሌለበት ውሃውን ወደ ወይን ጠጅ ቢቀይረው አይ ከታምራቱ ስለለየኝ ብቻዬን ስለሆንኩኝ እድል ስላልሰጠኝ ጠፋው እንዳይል ምክንያት አሳጥቶታል። እና እኛም ለመጥፋታችን ምክንያት አይኖረንም። በተለይ በዚህ ወቅት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ስርዓት አላትና ጌታችን በዚያ ተማክረው ይሁዳ አሳልፎ ያስቆሮቱ ይሁዳ 30 ብር ተመዝኖበታል ይላል። እንግዲህ መጽሐፍ የሚነግረን እሱን ነው። እንደው ባጭሩ ነው፣ ብዙ ጉዳዮች ተፈጽመዋል። ወደ ሐሙስ መሻገር ካለብን በዚያው ልሻገር። እሺ፣ ያው ሁለቱን ቀን ሐሙስና ዓርብን ሐሙስን በጣም ብዙ ሚስጥር ያለበት ቀን ነው። ሐሙስ በጣም ብዙ ሚስጥር ያለበት ነው። በዚህ ቀን እንግዲህ ጸሎተ ሐሙስ ተብሎ ይጠራል። ጸሎተ ሐሙስ ተብሎ ይጠራል። በዚህ በማቴዎስ 26 ከቁጥር 36 ጀምሮ ያለውን ታሪክ በደንብ ማንበቡ በጣም ጥሩ ነው። ለምንድን ነው ይሄን የተባለ? ጌታችን ህብስቱን አንስቶ ባረከ፣ ጸለየ ይላል። ቅዳሴ ጊዜ በተለይ ይሄን በደንብ ይነግረናል። እኛም ደግሞ ስንበላ ስንጠጣ ዝም ብለን እንዳገኙ መወርወር ሳይሆን ጸለየን መመገብ እንዳለብንም ያስተምረናል። ሁለተኛው በዮሐንስ ወንጌል ምዕራፍ 12 ላይ 17 ላይ ያለውን ረጅም ጸሎት ስለጸለየ ጸሎተ ሐሙስ ይባላል። ሁለተኛው እሱ ነው። ሶስተኛው በጌቴሴማኒ በዚያ በአታክልቱ ቦታ ገብቶ ስለጸለየ
ቅድም ክቡር አባታችን ሲናገሩ እንደነበረው ጸለየና እናንተም እንዲህ አድርጉ፣ ስትጸልዩ እንደዚህ ሁኑ። በተለይ ማቴዎስ ወንጌል ምዕራፍ 6 ስለ ጸሎቱ፣ ስለ ጾሙ፣ ስለ ምጽዋቱ በዝርዝር ያለበት ሰፋ ያለ ነው እና ሰፋ ያለ እንደውም ስትጸልዩ ራሳችሁን ተቀቡ፣ ስለ ጾሙ የሚናገር ነው። ስትጸልዩም ደግሞ እንደዚሁ እየነገረ ራሳችሁን ተቀቡ ማለት ፍቅርን ያዙ ማለት ነው። አሁን የጠፋው ፍቅር አይደለ? ፍቅር እኮ ነው የጠፋው። እሱን ያሳየበት ነው። ሁለተኛው የትእዛዝ ሐሙስ ይባላል። የትእዛዝ ሐሙስ ተብሎ ይጠራል። ይሄ ከምን አንጻር ነው? የቅዱሳን ሐዋርያትን እግር ካጠባቸው በኋላ ሕጽበተ እግር ከመዝግበሩ እናንተም እንዲህ ይሄ ነገ ሐሙስ እንግዲህ ስንደርስ በሰዓቱ በወቅቱ ቤተክርስቲያናችን በተግባር ቅዱስ ፓትርያርኩም ዝቅ ብለው የብፁዓን ሊቃነ ጳጳሳትም ደግሞ የቀሳውስትን አስተዳዳሪው የሌሎችን ካህናት እንደዚህ በየደረጃቸው በተግባር በነገራችን ላይ የሚገርም ነገር ወንጌሉን በተግባር ሲፈጸም እናነበዋለን አሁን ሰሞኑን ማለት ነው። እና አንድ እሱን እናያለን። እናንተም እንዲህ አድርጉ ተብሎ በዮሐንስ ወንጌል ምዕራፍ 13 ያለው። ሌላው በጌቴሴማኒ ሶስቱን የምስጢር ሐዋርያት ይዟቸው ጴጥሮስ ያዕቆብና ዮሐንስን ይዟቸው ሂዶ ጸሎት እንዴት መጸለይ እንዳለባቸው በተለይ ቅድም አባታችንም ሲናገሩ እንደነበረው ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት ማለት በነገራችን ልመና ማለት ነው። እንዳትገቡ ትጉና ጸልዩ ከብዙ ፈተና የሚሰውር ስለሆነ ይህንንም ያስተማረበት ነው። ሥርዓተ ቁርአንም ከሰራ በኋላ መታሰቢያን እንዲህ አድርጉት ብሎ በዚህ በወንጌል ሉቃስ 22 ላይ የምናገኘው። ስለዚህ የትእዛዝ ሐሙስ ነው የሚባለው። እንዲህ አድርጉ የሚሉ መመሪያ የሚመስሉ ነገሮች ስለተፈጸሙበት ነው። ሶስተኛው የነጻነት ሐሙስ ተብሎ ይጠራል። በባርነት ነበርን አይደል? 5500 ዘመን በመከራ የነበርንበት ዘመን የዓመተ ፍዳ ዓመተ ኩነኔ። ቅድም የሰሙነ ሕማማት ያልነው አሁን ብዙዎቹ እነዚህ የተለመዱ ስርዓት ለምሳሌ ክርስትና ማንሳት የለም፣ በመስቀል መባረክ የለም፣ እንደገና ደግሞ የሞተም ጸሎተ ፍታት አይደረግለትም። ትናንት የሆሳዕና ዕለት ነው ጸሎተ ፍታቱ የተፈጸመው። በዚህ ሳምንት ነገሮች የሉም። ለምንድን ነው ያለነው? የዓመተ ፍዳ ዓመተ ኩነኔ የመታሰቢያ ሳምንት ስለሆነ ክርስቶስ ነጻ ሊያደርገን ወደዚህ ዓለም መጣ። መምጣት ብቻ የሰው ልጅ ያጣውን ክብርና ነጻነት እንዲያገኝ ነው ያደረገው እና የነጻነት ሐሙስ ተብሎ ይጠራል። ጌታችን ሐዋርያትን ከእንግዲህ ባሮች አልላችሁም ልጆቼ ግን ብያችኋለሁ ነው ያለ። እንግዲህ ልጅነት በጣም ትልቅ ሀብት ነው። በእኛም በ40 ቀን በ80 ቀን ሴቶቹ በ80 ወንዶቹ በ40 ቀን ተጠምቀን የሥላሴን ልጅነት የምናገኝበት ስለሆነ። ሌላው ሕጽበት ሐሙስ ይባላል። ይህም ቅድም ከተናገርኩት ጋር እግር ከመታጠብ ጋር የተያዘ ነው። ሌላም ሰፊ ሚስጥር አለው በትርጓሜያችን። አምስተኛው አረንጓዴው ሐሙስ ተብሎ ይጠራል። ብዙ ሰው ነው ያለው። አረንጓዴው ሐሙስ ማለት በአታክልቱ ቦታ ገብቶ በአረንጓዴው ቦታ ስለጸለየ በወንጌልም እንደዚያ ስለተቀመጠ ጌታችን በአታክልቱ ቦታ ስለጸለየ። ሌላው የአዲስ ኪዳን ሐሙስ ተብሎ ይጠራል። ስድስተኛው ይህች ትንሽ ሰፋ የምትል ሚስጥር ናት። ለምንድን ነው የአዲስ ኪዳን ሐሙስ? ከዚያ በፊት የነበረው መስዋዕቱ የከብት የጊደር ስጋ ነበረ። ያ ደግሞ ሆድ ለመሙላት ካልሆነ በስተቀር ፈውስ ሊሰጥ አልቻለም። ክርስቶስ ራሱ የሰው ልጆችን ፍቅሩን የገለጸበት አንዱ ስጋውን ቆርሶ ደሙን አፍስሶ ነው። ዘተሰቅለ ቦቱ ለቤዛ ኩሉ ዓለም ይላል። ዓለምን ሊያድን መድኃኔ ዓለም ኢየሱስ ክርስቶስ በዚያ በሉቃስ ወንጌልም የዓለም መድኃኒት ይለዋል። የዓለም መድኃኒት ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ የአዲስ ኪዳን መስዋዕትን የሰራበት ስለሆነ የአዲስ ኪዳን ሐሙስ። ለዚያ ነው ሐሙስ ቅዳሴ ያለች በጣም አጭር ቅዳሴ በተመጠነ ድምፅ አለ። እሱን እንግዲህ የሚችሉ በዚያ ይሳተፋሉ ብለን እናስባለን። እነዚህ የተፈጸሙበት መስዋዕት ኦሪት ተሽሮ መስዋዕት አዲስ የተሰራበት ነው። የመጨረሻውና አጠር አድርጌ የምጨርሰው ዕለተ ዓርብ ነው። ዓርብ እንግዲህ በዚህ ጉድ ፍራይዴይ ይሉታል ነጮቹ ወደ እንግሊዘኛ ስትወስደው። ብዙም እንግሊዘኛው በእርግጥ ወደ አማርኛ ስታመጣው እንትን ያውካል፣ አይሰጥም ሚስጥሩ። በነገራችን ላይ ግዙ ከግዙ ደግሞ ትንሽ አማርኛው እንደው ግዝን የሚወዳደረው ብዙ እንትን ለማብራራት ለመተርጎም እነዚህ የውጮቹ እንትኖች ብዙ አይመቹም። እውነት ለመናገር ያውካሉ። ኢቨን ቴዎሎጂካል ወርዶቹ ራሱ የሚያውኩ ናቸው። ከዚህ አንጻር በሕማማት ሳምንት ይህ ዓርብ ደግሞ መልካሙ ዓርብ እየተባለ ይጠራል። በዓለም ሁሉ ያለውን አጠቃላይ ቤዛነት ሊፈጽም ጌታ በመልተ መስቀል ቅድም አባታችን እንደተናገሩት መከራ ተቀብሎ። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ቅዳሴ ዘዮሐንስ አፈወርቅ ላይ በሚያስደንቅ ሁኔታ ገልጾታል። እንዴት አይነት ትዕግስት ነው ይላል። ወደፊት ይገፈትሩታል፣ ወደፊት ያሉት ደግሞ ወደኋላ ያሽቀነጥሩታል። የሰው ልጆችን መከራ ተቀብሎ እኛንን እንደዚያ መገረፍ የነበረብን ምክንያቱም እኛንን ሕግ ያፈረስ ነው። የሰው ልጆች በድለን ሳለ ግን ለእኛ ሲል መድኃኔዓለም ኢየሱስ ክርስቶስ ራሱን አሳልፎ የሚተሰጠበት ነው። እንግዲህ በዚህ በዓርብ ቀን ታቦታቱ ሁሉ ጥቁር ልብስ ለብሰው የሰው ልጆችም ሁሉ ሐዘኑን የሚገልጹበት ልዩ ጊዜ ነው። እውነት ለመነጋገር ዲያቆኑም በቤተክርስቲያኑ ዙሪያ እየዞረ የሚያሰማው ቃጭል አለ። ኳኳ የሚል ድምፅ ትሰማለህ። ያ የእመቤታችን ልቅሶ ነው። አንድም ዋይ ዋይ እያሉ ያለቀሱ የኢየሩሳሌም ሴቶች ልቅሶ ነው ብለው ተርጓሚያኑ ተርጉመውታል። የኢየሩሳሌም ሴቶች ሙሾ ነው ብለው የተረጎሙም አሉ። እነዚህ ገቢረ ተአምራት የተፈጸሙበት ልዩ ሳምንት ነው እና በዚህ አጭር ሰዓት የእያንዳንዱ የሰኞ አንድ ታሪክ
አንድ ሰፊ ትምህርት የረቡዕ የሐሙስስ እንደውም የአራት የአምስት ቀን ትምህርት የሚሆን ነው። መምህራኑ እንግዲህ በየአብያተ ክርስቲያናቱ በስፋት ስለሚተረጉሙ ስለሚያብራሩት፣ ሚዲያዎችን በተለያየ አጋጣሚ ስለሚያቀርቡት ከሁሉም ማየት መስማት። እኔ ግን የምለው ቤተክርስቲያኗ ታላቅ ቤተክርስቲያን ስለሆነች እንዲህ አይነት ጥያቄዎች ሲመጡ መምህራንን የፊደል እጅግር የሚያውቁ የጉባኤ ታትሮን ሲያሻቸው የተማሩትን ሰዎች ይሄ እንዴት ነው ብሎ መጠየቅ ቢቻል ጥሩ፣ እንዳንፈርድባት ማለት ነው። የኔ እንትን እሱ ነው ባጭሩ እንደ የሳምንቱን ለማጠቃለል። በጣም ጥሩ መምህር፣ እንደ ወደ ማጠቃለሉ እየመጣን ነው አባታችን። በሕማማት ሰሞን አሁን ቀደም ብለው መምህርም ነካ ያደረጓቸው ሀሳቦች አሉ። በተለይ ክርስቲያኖች የማያደርጓቸው በሕማማት ሰሞን የተከለከሉ ተግባራት እንዳሉ ጥቂት የጠቀሷቸው ጉዳዮች አሉና ምንድናቸው በሕማማት ጊዜ የማይደረጉ ኦርቶዶክሳውያን ወይም ደግሞ ክርስቲያኖች ማድረግ የሌለባቸው ነገሮች ወይም በዚህ በሕማማት ሰሞን የተከለከሉ ድርጊቶች ምንድናቸው የሚሉትን እንግዲህ ይህንን ፕሮግራም የሚከታተሉ ህዝበ ክርስቲያንም እንዲያውቁ እሱ ላይ ሀሳብ ቢያነሱልን መልካም። መምህራችን ጥሩ አድርጎ ያው ቀናቶቹ አብራርተዋቸዋል። በዚህ በሕማማት ከትናንትና ሆሳዕና ጀምሮ የጠዋቱ ክፍለ ጊዜ ቅዳሴ ማጠናቀቂያውና በሰሩት ህዝቡ ላይ ሙሉ ፍትሐት ተደርጓል። ኦርቶዶክሳውያን ተዋህዶ አማኞች እግዚአብሔር ነፍሳተ ሁሉም ህዝበ ክርስቲያን የሚል ነው ፍትሐቱ የተደረገው። ምህላውንም ጸሎተ ንስሐውንም እግዚኦታውም ሁሉም ነገር ተደርጎ ነው የተከናወነውና ዛሬ እና ነገ ሮብ፣ ሐሙስ፣ አርብ የሚያርፍ ሰው መቃብር ከመውረድ በስተቀረ ፍትሐት አይደረግለትም። ያ በትናንትናው ቀን ፍትሐቱ ተከናውነዋል። ቢመጣ አጋጣሚ ቢከሰት ትናንትና ተከናውነዋል። ይሄ ማለት ምን ማለት ነው? ነፍሳት በኦሪትና በብሉይ ዘመን ሳይፈቱ ነው በሲኦል ላይ የኖሩት። የሚፈቱበት ከክርስቶስ መስቀል በኋላ ነው። ቅድም እንደተናገር ነው ፍትሐት እንግዲህ አንዳንድ ጊዜ በሰሜኑ ኢትዮጵያም የማይደረግ በዚህ በኢትዮጵያ በመሀሉ ኢትዮጵያ የሚደረግ አይቻለሁ። ይፍታህ ያንጽህ ያስተስር ጊዜ ነው አምላክ ነው የሚለውን የስቅለት መጨረሻ ያደርጉታል። መስቀል ቅዳሜም እንደዚሁ ገብረ ሰላም በመስቀሉ እየተባለ እንደዚሁ መስቀል መሳለም ነፍሳት ከእስራታቸው ነጻ ስለወጡ ከሲኦል ነጻ ስለወጡ እስከዛ ድረስ ተጠብቀን እንቆያለን። ብንሞትም እሁድ ሆሳዕና ተፈተናል። ሲጀመርም በእሱ አምነን ተጠምቀን ያመነ የተጠመቀ ይድናል አይደል የሚለው። ስለዚህ ክርስቶስ ራሱ የሰራልን ሕግና የሰጠን ሕግ ስለሆነ ይሄ ሰሙነ ሕማማት ፍትሐት አይደረግም። በዚህ መልክ ተገድበን እንቆያለን ማለት ነው። መስዋዕቱም እንደዛው ነው። ቅዳሴም አይቀደስም። ሰዎች ሲያርፉ ፍትሐት ስለማይደረግ ብቻ ነው። ክርስትናም አይደረግም። ጥምቀትም በዚህ ሰሙን አይደረግም። ቅዳሴ ስለሌለ ቀናቸው ዛሬ ተወልደው ትናንትናም ከሰዓት በኋላ ተወልደው ትናንትናው ቀን ከትናንትና በኋላ ያለው እስከ ቅዳሜ ድረስ ልጆች ክርስትና ቀናቸው ቢገን አይጠመቁም፣ ይቆያሉ እስከ ትንሣኤ ድረስ። ትንሣኤ ነው የሚጠመቁ። መስዋዕቱም እንደዛው ነው። መስዋዕቱ ኦሪቱን ሽሮ አሳልፎ መስዋዕቱ ኦሪት የነበረው ጊዜያዊ ነው። በከብት በፍጡር ነው የነበረው ማለት ነው። በፍጡር ይደረግ የነበረው ይቀርብ የነበረው መስዋዕት የሚቃጠል መስዋዕት ነው የነበረው። በኦሪቱ በደንብ ይዘረዝረዋል፣ ያብራረዋል። ኦሪት ዘፍጥረት በብዛት ስለዚህ ዙሪያ ይናገራል። እና ያው መስዋዕት ቅድም ወንድማችን እንዳለው የዮሐንስ ወንጌል ምዕራፍ 13 የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጌታችን ኢየሱስ ክርስቶስ ማዕድ ላይ ተቀምጦ ህብስቱን ባርኮ ጽዋውንም ቀድሶ ባርኮ
እንካችሁ ነገ የሚቆረሰው ስጋዬ ነገ የሚፈሰው ደሜ ይሄ ነው ብሎ ባርኮ ቀድሶ አመስግኖ እንደሰጣቸው ያንን መሰረት በማድረግ ሐሙስ ብቻ ይቀድሳል። ያንን መሰረት በማድረግ ያንን መስዋዕት ሐዲሱን ለመቀበል መስዋዕት ኦሪቱን የተሻለ ለመሆኑ ያለፈ ለመሆኑ ኦሪት በተስፋ ነው የቆዩ ነቢያት እንዲያውም የነበራቸው ተስፋ ያላገኙትም አሉ። እንደምን መጥምቀ መለኮት ቅዱስ ዮሐንስ ደርሰውበታል። እንዲያውም ፀሐይ ፍኖቱ የጌታችን ኢየሱስ ክርስቶስ መንገድ ጠራጊ ይለዋል። እሱ ቀድሞ ወንጌሉን እየሰበከ ከኔ የሚበልጥ ይመጣል፣ እኔ እሱን ጫማ መፍታት የማይቻለኝ በእሳትና በውሃ ያጠምቃል እያለ ሲናገር ሲያስተምር የነበረው መጥምቁ መለኮት ቅዱስ ዮሐንስ እሱንም እንዲያጠምቅ የተመረጠ የታደለ ምንኛ መታደል ነው። እኛ እኮ ልጆቼ ናችሁ ብሎ ሲለን አህዌ በለውም ለሐዋርያት አይርክቴ በለውም ለሐዋርያት ቅዱሳን ሐዋርያት ወንድሞቼ ይላቸው ነበር፣ ጓደኞቼ ይላቸው ነበር። ጓደኛ ማድረግ እግዚአብሔር ይችላል፣ መብቱ ነው። የሚከለክለው የለም፣ ስልጣኑ በራሱ ነው። የሚያግደው የለም፣ የሚቃወመው የለም። የሚቃወሙትንም ጠፉ እንጂ አልተጠቀሙም፣ ተጎዱ እንጂ አልተጠቀሙም። ስለዚህ ቅዱሳን ሐዋርያት ወንድሞቼ ይላቸው ነበር። ከድንግል ማርያም እንዲወለድ እናት እንዲያደርጋት እኮ የራሱ ፈቃድ ነው፣ ራሱን የመረጣት። ማንም ከእሷ ተወለድ የእሷ ልጅ ሁን ብሎ ያስገድደው የለም፣ የራሱ ፈቃድ ነው። እስመ በፈቃዳው ወስመ በፈቃዱ ወበስምረታው በአባቱ ፈቃድ በራሱም ፈቃድ ነውና ቅዱስ ዮሐንስ ደርሶበት ይህንን ተከናውነዋል ማለት ነውና ስለዚህ ያው መስዋዕቱን፣ ጥምቀቱን፣ ቅዳሴውን ከሐሙስ በስተቀር ህየንተ መስዋዕት ስርዓተ ጸሎትን ዞሮ ምስጋናው አልተስተጓጎለም። እንዲያውም በልጦ ነው የሚመሰገነው ማለት ነው። በዝቶ ነው የሚመሰገነው ማለት ነው። ዛሬ አሁን ሌሊት 10 ሰዓት 9 ሰዓት ጀምሯል። እስከ 10 ሰዓት ይውላሉ እየተሰገደ ነው። አሁን ቅድም እንደነገርኳችሁ የእያንዳንዷ ሰዓት የምትሰገደዋን ነው 41 ጊዜ ያልኳቸው ስግደቱ ኪርያላይሶ እንደገና 12 ጊዜ አቡነ ዘበሰማያት እያንዳንዷ የንዋሙ የመንፈቀ ሌሊቱ የነግሁ የሰለስቱ የስድስቱ የዘጠኙ የ11ዱ ይሄ 7 ጊዜ ይሆናል ማለት ነው። በቀን የሚሰገደው ስግደት ንባቡ አይስተጓጎልም፣ አይቋረጥም። ቀኑ ሙሉ ሌሊትም ጨምሮ ያድራል ማለት ነውና ስለዚህ በዚህ ምክንያት ቅዳሴውም አይከናወንም፣ ክርስትናውም አይከናወንም። መስቀል መሳለምም ይፍታችሁ የምንባልበት ገና ቀኑ ስላልደረሰ መስቀል መሳለም ነፍስ ይማር የሚባለውንም እንደዚሁ ይቆያል። መሳለምም ማማተብስ ማማተብ ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መጸለይ ይቻላል። ይሄ ሥላሴን የሚመሰገኑበት እግዚአብሔር የሚመሰገነው በአንድነት በሶስትነት ስለሆነ ማማተብም ይቻላል። ማማተብ የማይቋረጥ ነው። ግን በብሉይ ዘመን የነበሩ እኮ ቆይተው ታግሰው ለጊዜው ወደ ሐዲሱን ለመንደርደርና ለመግቢያ ስለሆነ ነው ይሄ የሚከለከለውም የሚቆየውም ማለት ነው። እና ይህንን የሚመስል ነው። በጣም አመሰግናለሁ። እንደው አንድ ደቂቃ ልስጡትና መምህር ምናልባት በዚህ በሕማማት ሰሞን ያሉ ምስጋናና የአድነን ጸሎት ምንድን ነው የሚለውን እንደው አጠር አድርገው ቢያነሱልን፣ ሰዓታችን እንዳለቀ የተነገረኝ ነው። ጥሩ። አይ ብዙ እኔም አላበዛም። ምናልባት የዚህ ሕማማት ሳምንት ጸሎቱ ቅድም አባታችን እንዳሉት ነው። በዋናነት ግብረ ሕማማት የሚባል መጽሐፍ አለ። እሱ እየተነበበ እሱ በሚያዘው መሰረት ከዳዊቱ ከብሉይ ከአዲስ ከሊቃውንት ሁሉ የተወጣጣ ነው። በጣም ጠንከር ያለ መጽሐፍ ነው። በደንብ የተዳሰሰ አልመሰለኝም። የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ነው ያዩት እንጂ ሌላው ምእመን ዘንድ በደንብ ቢታይ ጥሩ ሚስጥር ያለው መጽሐፍ ነው። ከእሱ አንጻር እሱ እየተነበበ ቅድምም አንተም ስጠይቅ እንደነበረው እንግዲህ ውዳሴ ማርያሙም ሌላውም ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሰባቱን ቀን ውዳሴ ማርያም ከዚያ አንቀጸ ብርሃን እንደዚህ እያለ ይቀጥላል። ግብረ ሕማማቱና መልክአ ሕማማት የሚባልም አለ። እነዚህ ስለሚቀጥሉ እንደው አንዳንድ የሚያደናግሩ ሰዎች ዝም ብለው ውዳሴ ማርያምን አቋርጡት የሚሉ አንቀጸ ብርሃን እንዳይደገም የሚያደርጉ ዳዊት በጣም በብዛት እንዲጸለይ እንደውም ያዛል በዚህ ሰዓት ማለት ነው። እነዚህ የሚጸለዩበት በሰዓት የተገደበ እንትን መመሪያ ያለው ነው። እኔ ከዚህ ጋር እንደው አንድ ነገር ሳልል በሰዓቱ ስላለቀብኝ ምናልባት በዚህ በሰሙነ ሕማማት የስግደት ሳምንትም ስለሆነ ምንም አይነት በዓል
ስግደትን ሊከለክል የሚችል አበይት ባል የለም። ይህን እንዲሰመርበት አሁን የእመቤታችንን ባል ይሁን የሌላ ባል ይምጣ በዚህ በሕማማት ሳምንት አባቶቻችን ስራ ሰርተዋል። ምንም አይነት ባል የሚከለክለው እንደሌለ እንድናሰምርበት። ምክንያቱም ሊቃውንቱ በሊቃውንቱ ጉባኤ የሚያዘጋጁት መጽሐፍ እሱን ስለሚጠቅስ በዚያ መንገድ ቢሄድ፣ ከዚያ ውጭ ግን ስግደቱ በጸሎት እየተጸለየ እየተሰገደ ክፍል ክፍል ስላለው ማለት ነው የምንናገረውና የምንኖረው ተግባራዊ እንዲሆነ ማሳሰብ ፈልጋለሁ። አንዳንዴ እኛ ክርክር እንፈጥርና በተለይ አሁን ደግሞ ይሄ ማህበራዊ ሚዲያው ይገርምሃል በጣም ትልቅ የቤት ስራ ሆኗል። ለቤተ ክርስቲያንም ለሌሎችም ለእናንተም የቤት ስራ የሆነ ይመስለኛል። እሱ ላይ ያለው ሊቃውንቱ ቢጠየቁ መምህራኑ ቢጠየቁ በጣም የተሻለ ነው ለማለት ነው። ይችን ሳልጠቁም እንዳልድ ብዬ ነው። የማይደረጉትን የሚደረጉትን ቅድም አባታችን በአግባቡ መልስ ስለሰጡበት በዚያ መንገድ እናየዋለን። በጣም ነው የምናመሰግነው። እንግዲህ ይህንን ፕሮግራም ሲከታተሉ የነበሩ ህዝበ ክርስቲያንም ብዙ ሃይማኖታዊ ትምህርቱ ምን እንደሆነ አስተምሮ ምን እንደሆነ ብዙ ግንዛቤ እንዳገኙ ተስፋ አድርጋለሁ፣ እኔንም ጨምሮ። በጣም ነው የማመሰግናችሁ ሁለታችሁንም። ክቡራትና ክቡራን ተመልካዮቻችን የዛሬው ዳጉ በተለይም የአብይ ጾምና ሰሙነ ሕማማትን ምክንያት በማድረግ ያደረግነው ውይይት ይህንን ይመስል ነበረ። እዚህ ተገኝተው እንግዲህ ሃይማኖታዊ አስተምሮውን እየነገሩን አብረውን ቆይታ ያደረጉት እንግዶቻችን ሊቀ ስልጣናት አባ ገብረ ስላሴ በላይ የመልዕልተ አድባራት ደብረ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪና እንዲሁም ደግሞ ከኔ ቀጥለው የሚገኙት መምህር ተመስገን ዘገየ የፈረንሳይ ገነተ ኢየሱስና ገነተ ማርያም ቤተክርስቲያን ሰባኪ ወንጌልና የሐመረ መጽሔት ዋና አዘጋጅ ነበሩ። እዚህ እንግዲህ ውይይቱን በማድረግ በመምራት እንዲህ ብሩክታ እያብራችሁ ነበርኩኝ። እንዲሁ ይህንን ፕሮግራም የተካተላችሁ የነበራችሁ ሁሉ መልካም በዓል መልካም ሰሙነ ሕማማት እንዲሆንላችሁ እንመኛለን። በሌላ ዳጉ ዳግም እስከምንገናኝ በያላችሁበት መልካም ጊዜ